ጥያቄ ያላችሁ ልጆች መታችሁ መጠየቅ ትችላላችሁ ማለት ነው። ተባረኩልኝ። እሺ የኔን አንዴ እንትን ልበልና እሺ ቃልዬ መልሰው እንዴ እሱም ጥሩ ነው ለእንትን እንዴ እሱም ጥሩ ነው። ትንሽ ሜሞሪ ሪፍሬሽመንት። ሌላው ምንድነው ቃልዬ ለምሳሌ እንትኑ ላይ እኮ አንድ ነገር ይላሉ። መቼስ በዓላማ የጻፏት ይመስለኛል ሲጽፏት ሲጀምሩ መግቢያው ላይ እና ይሄ ምን ለማለት ተፈልጎ ነው የሚለውን እንግዲህ እኛ ሁሉንም በአንድ ልብ ቅዱሳን አባቶችን ተከትለን የሚል ቃል አለ። ቅዱሳን አባቶችን ተከትለን የሚል ቃል አለ እና እታች ደግሞ ስትወስድ ከነቢያት የሚል አለ አይደለ? ለምሳሌ ጌታ ኢየሱስ ክርስቶስ ራሱ እንዳስተማረው ቅዱሳን አባቶች ቀኖናን እንዳስተላለፉልን እግዚአብሔር ወልድ አንድያ ልጅ የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ መሆኑን ያምኑ ዘንድ ሰዎችን እናስተምራለን። ኦኬ ነቢያት የሚል አለ። ቆይ ወደ ላይ ላመውስ ከመጀመሪያው ነቢያት እንደተናገሩት የሚል ቃል አለ። ክርስቶስ ራሱ እንዳስተማረን የሚል ቃል አለ። እንዲሁም ከላይ ደግሞ ቅዱሳን አባቶችን ተከትለን የሚለው ይሄ ነገር ምን ለማለት ተፈልገው ነው? የሆነ ትኩረት ሊሰጡት የፈለጉበት ጉዳይ ያለ ይመስለኛልና ይህንን ትላንትና ስላላነሳችሁት በዛውም አብረህ ብታነሳው ቃልዬ፣ የኔ እንደ መጀመሪያ ጥያቄ ሆነልኝ። መልካም እሺ፣ አስቀድሜ የትላንቱን ነገር ኮር አይዲያን ዝም ብዬ ላስቀምጠው። የመጀመሪያው ኢየሱስ ክርስቶስ ሁለት ባህሪ ነው ማለት ምን ማለት ነው እና ምን ማለት አይደለም የሚለውን አንስተናል። ሲስተማታይዝድ ባይሆንም ማለት ነው። ግን ኢየሱስ ክርስቶስ ሁለት ባህሪ ነው ማለት ኢየሱስ ስለ ድነታችን የራሱ ገንዘብ አድርጎት ወደ ምድር የመጣው ከማርያም የነሳው ስጋ ገንዘቡ አድርጓል እያልን ያለ ነው። ኦኬ። ስለዚህ ሁለት ባህሪ ስንል ኢየሱስ ክርስቶስን ሰውም ነው አምላክም ነው እያልን ያለ ነው። እንደ አምላክነቱ ለመለኮታዊ ባህሪው ከአብ ጋር አንድ ባህሪ ከሆነ፣ እንደ ሰብአዊ ባህሪው ከኛ ጋር አንድ ባህሪ ከሆነ በኢየሱስ ክርስቶስ በአንዱ አካል ሁለት ባህሪ ይገኛል ወይም ደግሞ ሁለት ባህሪ ይኖራል እንላለን። ኦኬ። ስለዚህ ሁለት ባህሪ ነው ስንል በአጭሩ ይሄን እያልን ያለ ነው። እነዚህ ሁለት ባህሪያት ደግሞ በአራቱ መጠበቂያዎች ሳይቀላቀሉ፣ ሳይለዋወጡ፣ ሳይነጣጠሉ በሚሉት ማለት ነው። በእነዚህ መጠበቂያዎች ደግሞ ተጠብቆ ይኖራል። ስለዚህ አንዱ የአንዱን ባህሪ አላጠፋውም፣ አንዱ የአንዱን ባህሪ አልዋጠም፣ አንዱ የአንዱን ባህሪ አልተቀላቀለውም። ሁለቱም ባህሪያት ግን በዚህ መልኩ በመጠበቂያዎቹ ተጠብቀው ይኖራሉ እያልን ነው። ስለዚህ ኢየሱስ ክርስቶስ አክት ሲያደርግ ማን ነው አክት ያደርግ የነበረው ሲባል ስጋው ቃል እንላለን። ኦፍ ኮርስ በስጋ የመጣ አምላክ እንላለን። ኦኬ። ስለዚህ ያንን ስንል ምን እያልን ያለ ነው? ሁለቱ ባህሪያት ሳይነጣጠሉ ነው አክት የሚያደርጉት እያልን ነው። በአክሽን ጊዜ ይሄ የስጋ ባህሪ ነው፣ ይሄ መለኮት ባህሪ ነው፣ ይሄ የእንትን ነው ምናምን የምንለው ነገር የለንም። አንዱ ኢየሱስ ክርስቶስ ነው እያደረገ። ስለዚህ አምላክ ሞተልን እንላለን። መለኮት መዋቲ ባይሆንም ማለት ነው። ነገር ግን በስጋው ባህሪ እየሞተልን ስለሆነ ስለዚህ አምላክ ሞተልን እንላለን። መለኮታዊው ባህሪ በሰብአዊው ባህሪ በኩል ሞትን፣ ስቃይን ኤክስፔሪየንስ እያደረገ ነው። እሱ ብቻ ደግሞ አይደለም። ልክ እንደዛው ደግሞ እግዚአብሔር በደሙ የዋጃትን የእግዚአብሔርን ቤተክርስቲያን ብሎ ደግሞ ሐዋርያው ጳውሎስ እንደተናገረው ልክ እንደዛው በገዛ ደሙ እግዚአብሔር ዋጅቶናል እንላለን ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክ መሆኑን እያሳየን ነው። ኢየሱስ አምላክ ነው ሲባል ደግሞ ስጋ አምላክ ሊሆን አይችልም። ነገር ግን ይህንን ስጋ ይህን ሰብአዊ ባህሪ
የወልድ ሁለተኛው የሥላሴ አካል እግዚአብሔር ወልድ ባህሪው ስላደረገው ገንዘቡ ስላደረገው ግን ከስጋው ውጪ ምናምን አንልም። ኢየሱስ አምላክ ነው ነው ማለት። ስለዚህ ይሄን ነው እያልን ያለ ነው። ሁለት ባህሪ ነው ስንል አንድ አካል ስንል ምን ማለታችን ነው? በአንድ አካል ተጠብቆ ይኖራል። አካል ሲባል እጅና እግር ምናምን እያልን አይደለም ያለ ነው። የሚዳሰስ እያልን አይደለም ያለ ነው። ስለ ትሪኒቲ እያወራን ያለ ነው። ስለ ሁለተኛው የሥላሴ አካል ስለ ወልድ እያወራን ያለ ነው። ወልድ ሰብአዊ ባህሪን ገንዘቡ አድርጎ ስለመጣ ሁለት ባህሪ ያለው እያልን በአንድ አካል ሲባል እንደሱ እያልን ነው እንጂ ስለሚዳሰስ ነገር አይደለም። ብዙ ሰው የሚረዳው ምንድነው? አካል የሚባል ኢየሱስ በስጋ ያለው አለ፣ በሱ ውስጥ ሁለት ባህሪዎች አሉ አይነት ሀሳብ ነው የሚያስቡ። ብዙውን ጊዜ አካል ስንል እሱን እያሰብን ስለሆነ እንቸገራለን። ነገር ግን እንደዛ እያልን አይደለም ያለ። ሁለተኛው የሥላሴ አካል ወልድን ነው አካል እያልን ያለ ነው። ስለዚህ በዚህ በሁለተኛው የሥላሴ አካል ግን ሁለት ባህሪያት አሉ። አንዱ የስጋ ባህሪ ነው፣ አንዱ የመለኮት ባህሪ ነው። የስጋ ባህሪ ስንል ሰብአዊ ባህሪ ስንል ልክ እንደኛው ነፍስና መንፈስ ያለው እያልን ያለ፣ ነፍስና ስጋ ያለው እያልን ያለ ነው። ስለዚህ አመክንያዊት ነፍስ ያለችው ነው ኢየሱስ ክርስቶስ። ልክ እንደኛ የሰው ነፍስ ጭምር ያለው ነው፣ ስጋ ብቻ አይደለም እያለ ይሄን ሂስቶሪካሊ ከና ቦሊናሪዎስ ምን መንፈቅና ሐሳር ስናነሳው ነበር። that's why ነገረ ክርስቶስን በትምህርተ ሥላሴ አውድ ውስጥ ነው ልንረዳ የሚገባው። በዚህ 21st ሴንቸሪ ላይ ያለን ሰዎች ነገረ ክርስቶስን በትምህርተ ሥላሴ አውድ ነው መረዳት ያለብን ነው። በተደጋጋሚ ክሪስቶሎጂ ካስተማርኩ እሱን እላለሁ መሬት ላይ ማለት ነውና ይሄ መጀመሪያው ነገር ነው። ታዲያ ግን ኢየሱስ ክርስቶስ አንድ አካል ነው ሲባል የሥላሴ ሁለተኛው አካል ነው እያልን ነው። ሁለት ባህሪ ነው ሲባል ደግሞ አሁን እንዳነሳ ነው ሁለቱ የመለኮታዊና ሰብአዊ ባህሪያት በዚህ በአንዱ አካል ይገኛሉ እያልን ያለ ነው። ስለዚህ ይሄንን በደንብ እንትን ማድረግ ያስፈልጋል ማለት ነው። የዚህ ነገር ተቃዋሚዎች በዚህ ዘመን በተለይ ደግሞ ከሜንላይን ክርስቲያኒቲው የዚህ ነገር ተቃዋሚዎች ኦሪየንታሎች ናቸው። ኦሪየንታሎች አንድ ባህሪ ነው ይላሉ። አንድ ባህሪ ነው ሲሉ የስጋው ቃል አንድ ባህሪ የሚለውን ወይም ደግሞ ትላንትና ስናወራ የነበረው ሚያፊሲስቱ ቴዎሎጉስ ሄሳርኮሜኒ የሚል ፎርሙላ አለችው እንትና ቄርሎስ የስጋው ቃል አንድ ባህሪ። ስለዚህ ይሄንን ይዘው ነው ያንን የሚሉት ማለት ነው። ነገር ግን ቄርሎስ አንተ የስጋው ቃል አንድ ባህሪ ስትል ምን ማለት ነው ሲባል እኔ እየተቃወምክ ያለሁት ንስጥሮስን ነው። ሲጀመር ኬልቄዶን አለ እየተቃወመ ያለው ኬልቄዶን አይደለም። እሱ በኬልቄዶኑ ጊዜም አልነበረም። ነገር ግን በ431 ለተወገዘው ለንስጥሮስ ኑፋቄ ነው መልስ እየሰጠ ያለው። ንስጥሮስ ደግሞ ትላንትና እንደነገርኳቸው አቡነ ሽኖዳ ይላሉ። አባ ሽኖዳ የግብፁ ጳጳስ ማለት ነውና ያንን ይላሉና ንስጥሮስ እያለ ያለው ነገር ስጋ ተዘጋጀና በማርያም ማህፀን በዛ ስጋ ሎጎስ አደረበት ነው እያለ ያለው። ስለዚህ የክርስቶስን ሰብአዊ ባህሪ ልክ እንትን እያደረገው ቴዎፎሮስ ልክ እንደ አግናጤዎስ ለአግናጤዎስ ነው ይሄ ነገር የተባለውና ቴዎፎሮስ እያደረገው ነው ወይም ደግሞ የአምላክ ተሸካሚ እያደረገው ነው የክርስቶስን ስጋ። ስለዚህ በዚህ ምክንያት ሁለት ሰው አርገኸዋል፣ ሁለት ክርስቶስ አርገኸዋል፣ ሁለት ልጅ አርገኸዋል ብለው ሲቃወሙት ነበር እና ቄርሎስ። ስለዚህ ሁለት ልጅ አርገኸዋል ማለት ምን ማለት ነው? ሁለት ባህሪ ብቻ ሳይሆን ሁለት አካል የሃይፖስታቲክ ዩኒየንን አያምንም ማለት ነው። አንድ ሃይፖስታሲስ አለ። ኦኬ ሁለቱ ባህሪያት ዩናይት ሆነዋል በዛ ባህሪ ውስጥ በዛ ሃይፖስታሲስ ሎጎስ ማለት ነው። ሁለቱ ባህሪያት ዩናይት ሆነዋል የሚለውን ነገር አያምንም ነበረ። ፕሮሶፒክ ዩኒየን ነው እሱ እንትን የሚያደርገው። ስለዚህ ፖይንቱ ምንድነው? ሃይፖስታቲክ ዩኒየኑን ከእንደኛ ስለማያምን ነው ንስጥሮስን እየተቃወምኩ ነው ያለሁት። ስለዚህ በተደጋጋሚ ምን ይላል? ሁለት ባህሪ ያልከው ነገር እኮ ለዮሐንስ አንጾኪያ እኮ ስህተት ነው ወይም ደግሞ ንስጥሮስ ሳይሆን እነሱን የደገፍክ እየመሰላቸው ነው እሱም እንደዛ ነው የሚያምነው እያሉ ነው ብለው የምስራቅ ሊቃውንት እየከሰሱኝ ነው። ነገር ግን እኛ እኮ መናፍቃኑ ያሉትን ሁሉንም ነገር ራይታዌ እኮ ዲክላይን አናደርገውም። ለምሳሌ ብለን አነሳናል ትላንትና አሪዮሳውያኑ ኧረ እንትና አብ እኮ የሁሉ ነገር ፈጣሪና ጌታ እኮ ነው ይላሉ። ስለዚህ እነሱ ስለሚሉ ይሄንን ጣለው እንዴ? አይ አንጥለውም ማለት ነው። እሱን በአንድ ካልጣልን ክርስቶስ ሁለት ባህሪ ያለው የሚለውንም አንጥልም። ንስጥሮስ ክርስቶስ ሁለት ባህሪ አለ ስላለ አይደለም ችግሩ የሆነው ዩኒየኑን እንደኛ ስለማያምን ነው ብሎ ቃል በቃል ያስቀምጣል። ስለዚህ ይሄ ደግሞ ቀጥታ ምንድን ነው የሚያሳየው? ቄርሎስ ኬልቄዶናዊውን ሃይፖስታቲክ ዩኒየንን እያመነ ሁለቱም ባህሪ ዲስቲንክት አድርጎ ሳይነጣጥል ሳይዋውጥ የሚቀበለውን ያንን እንትን ሳይሆን ያንን ጉባኤ ሳይሆን እየተቃወመ ያለው ሲምፕሊ የዛን ጉባኤ ቴዎሎጂ ጉባኤውማ የትም አያውቀውም ራሱ ሞቷል እሱ በዛ ጊዜ። ግን ደግሞ በዛ ጉባኤ ውስጥ ላይ የተነሳውን ያንን ቴዎሎጂ ሳይሆን እየተቃወመ ያለው ነገር ግን የቄርሎስን ይህንን ቱ ሰንስ ተብሎ ዲፋይን የተደረገውን ቱ ሰንስ ያሉትም እነሱ ናቸው።
ሮበርት ሌታም ይላል ንስጥሮስ ራሱ ንስጥሮስ አይደለም። ኦልሬዲ ሲቃወሙት ነው ያንን ያስቀመጡት። ግን ደግሞ ንስጥሮስ በጣም ትልቁ ችግሩ የነበረው ሃይፖስታቲክ ዩኒየን በቃ አያምንም ነበር። በቃ እሱ ነው ትልቁ ችግሩ። ሁለት አካል ወደሚል ሐሳብ ይሄዳል ቴዎሎጂ። ስለዚህ ንስጥሮስም የተቃወመው ይሄንን ኑፋቄ ነው እንጂ ቄርሎስ እየተቃወመ ያለው ይህንን ንስጥሮስን ኑፋቄ ነው እንጂ የኬልቄዶንን ጉባኤ ቴዎሎጂ አይደለም የምንልበት ምክንያት እሱ ነው። እኛ ሃይፖስታቲክ ዩኒየን ስለምናምን ማለት ነው። ስለዚህ ይሄ በጣም ግልጽ ይመስለኛል፣ ፕሪሳይስ ይመስለኛል። በኋላ ላይ ትክክል የሚጨምሩት ነገር ካላቸው ይጨምሩበታል። አስቺ ሁለት ጥያቄ ይጠይቃል። መጀመሪያው ጉባኤው ራሱ ምንድነው እያለ ያለው? ምክንያቱም ቅዱሳን አባቶችን ተከትለን ይላል፣ ኢየሱስ እንደተናገረው እንዳስተማረን ይላል። ከዛ በኋላ ደግሞ በነቢያት እንደተነገረው ይላል። እነዚህ ሶስት ነገሮች ምንድነው የሚያሳዩት የሚለው? እነዚህ ሶስት ነገሮች የሚያሳዩት ኦልሬዲ ጉባኤ ውስጥ የተባለውንና በክሪዱ ላይ የሰፈረውን ቴዎሎጂ፣ አንደኛ በነቢያት የተናገረው እግዚአብሔር፣ ሁለተኛ ኢየሱስ ራሱ ያስተማረው፣ ሐዋርያት ራሳቸው ያስተማሩት፣ ሶስተኛው ቅዱሳን አባቶች ያስተማሩት። ስለዚህ በሶስት ምስክሮች የጸና ከመሆኑ የተነሳ ቴዎሎጂው በጭራሽ ሊናወጥ የማይችል ነው። ባይዘው ኢኩሜኒካሊቲን በተመለከተ የአሪዮስን ኑፋቄ ለመቃወም 318 ናቸው የተገኙት ነው ሊቃውንት። ከዚህ ከ500 በላይ ናቸው የተገኙት ኢኩሜኒካሊቲ ራሱ በተመለከተ ማለት ከ500 በላይ አባቶች ተገኝተዋል። ስለዚህ እነዚህ ሰዎች ተሰብስበው ቅዱሳን አባቶች እንዳስተማሩን ብለው ሲናገሩ ኦኬ፣ ከኋላው ሌሎች ነገሮችም አብረውት አሉ። ነቢያት አሉ፣ ኢየሱስና ሐዋርያት አሉ። ስለዚህ እነዚህ ምስክሮች በእነዚህ ምስክሮች ትምህርቱ የጸና ስለሆነ ይሄ ትምህርት ሊናወጥ የሚገባውና የሚችል ትምህርት አይደለም ነው ያለ ያለው ማለት ነው ጉባኤው። በዛ ውስጥ ደግሞ አርዮሳዊውን ይመታል፣ አውጣኪያዊውን ይመታል፣ ንስጥሮሳዊውን ይመታል። ከዛ ደግሞ አቡሊና እንዳለ ክሪስቶሎጂካሊ ተነስተዋል የተባሉ ኑፋቄዎችን በሙሉ ነው ይመታው። ኬልቄዶን ላይ ያለው ያ እንትን ማለት ነው፣ ያ ክሪድ ማለት ነው። ነገር ግን በማን ስልጣን ከተባለ ነቢያት ተናግረውለታል። ይሄን እኛ የምንናገረውን ነገር ኢየሱስና ሐዋርያት አስተምረውታል። ከዛ ደግሞ ቅዱሳን አባቶችም ጭምር አስተምረውታል። አክቹሊ ኢንቱ ኔቸርስ የሚለውን ጎርጎርዮስ ዘኒሱስ ቃል በቃል ብሎታል። የሁለት ባህሪ ጉዳይ ከሆነ የጠርጡለስን ማየት እንችላለን። ሌሎችንም እንደዛው ማየት እንችላለን። ጎርጎርዮስ ዘኒሱስ ዘንዚናሱን ማየት እንችላለን። ስለዚህ ስለ ሁለት ባህሪያት የሚነገር ከሆነ በጣም ብዙ ማየት የምንችላቸው ነገሮች አሉ። ስለዚህ እነሱን ጭምር ኮት ያደርጋል። አስቀድሞ የነበሩትን ጭምር ኮት ያደርጉና ይቃወማሉ ማለት ነው። አርዮሳዊውን ይቃወማሉ። ከአብ ጋር ኮንሰብስታንሻል ነው በማለት ይቃወሙታል። ሆሞሲዮስ ነው ከአብ ጋር በማለት አርዮስን ይቃወሙታል። አርዮስ ሄቴሮሲዮስ ነው ስለሚል ማለት ነው። ከዛ በኋላ ደግሞ ንስጥሮሳዊውንም ይቃወማሉ። ሁለት አካል ሁለት ባህሪ ነው የሚለው ማለት ነው። ወደዛ አካባቢ የሚሄደው ቴዎሎጂ። እንደዚሁም ደግሞ አቡሊናሪዮስን ይቃወማሉ። ኢየሱስ ክርስቶስ አመክንያዊት ነፍስ የለውም ስጋ ብቻ ነው ያለው የሚለውን። ከዛ በኋላ ደግሞ አውጣኪያዊን ይጠቀማሉ። እንትን ይላሉ፣ ይቃወማሉ። አውጣኪያዊውንም ያወግዛሉ። የክርስቶስ ሰብአዊ ባህሪ በመለኮቱ ታውጧል የሚለው ማለት ነው። ስለዚህ መጠበቂያዎቹ ለነዚህ ያገለግላሉ። ስለዚህ እንደዚህ አይነቱን ጥብቅ የሆነ የቤተ ክርስቲያንን ዕጣ ፈንታ ሊወስን የሚችል ትምህርት እንደው ዝም ብለን እኛንን የፈጠር ነው ቢሉ ማንም አይሰማም፣ ደግሞ መባል የለበትም። ስለዚህ በነቢያት የተነገረለት ራሱ ኢየሱስና ሐዋርያቱ ያስተማሩት እንደዚሁም ደግሞ በአባቶች የተመሰከረለት ትምህርት ነው ይሄ ብለው ያስቀምጣሉ። ይሄ የመጀመሪያው ጉዳይ ነው። ሁለተኛው ከመመለሴ በፊት እዚህኛው ላይ ግልጽ መሆኑን ቼክ ላድርጋቸው። ግልጽ ነው? አዎ ግልጽ ነው። በትክክል እሺ፣ ወደ ሁለተኛው እንሂድ። በአጭሩ ላስቀምጠው። ኬልቄዶን ጉባኤ ላይ የተነገረው ኢየሱስ ክርስቶስ በእነዚህ አራት መጠበቂያዎች የተጠበቁ ሁለት ባህሪያት አሉት በአንድ አካል የሚለው ነው እና ከዛ በፊት አሁን ያነሷቸውን ኑፋቂዎች በሚቃወም መልኩ ነው የኬልቄዶን ጉባኤ ያስቀምጠው። ግን ጥያቄው ይቀጥል ነበር፣ ምክንያቱም ነገረ ክርስቶስ ነው። ታዲያ ቀጣዩ ጥያቄ ምንድነው? እነዚህ ሁለት ባህሪያት በእነዚህ መጠበቂያዎች ታዲያ ሲኖሩ አካል ያለ ባህሪ ያለ አካል ኤግዚስት እንደማያደርግ እየታወቀ ባህሪ ያለ አካል ኤግዚስት ካደረገ ደግሞ ሰምሃው እንትን የሆነ ሲምፕሊ ስታግናንት የሆነ ምንም የማይሰራ ባህሪ መሆኑ እየታወቀ ኦኬ። ስለዚህ እንዴት ነው የኢየሱስ ክርስቶስ ባህሪ ያለ አካል የሚኖረው?
የሚል አይነት ጥያቄ መነሳት ጀምሮ ነበር። ንስጥሮሳዊም ቴዎሎጂ እንትን እያደረገ ነበር። ትላንትና አንድ ታሪክ አንስቼላችኋለሁ። ታሪክ ውስጥ ብዙ አንገባም፣ በጣም እንትን የሆነ ታሪክ ስለሆነ ፕሮሎንግ የሆነ ታሪክ ስለሆነ ማለት እነ ኢባሶ ፌዴሳ አሉ። እነ ኢባስ ደግሞ የነ ቴዎዶሮስ ሞሴስታንና የነ እንትናን የነ ንስጥሮስን ቴዎሎጂ ነው በጣም እንትን ሲያደርጉ የነበረው ኢንጆይ ሲያደርጉ የነበረው ይባላል። ኬልቄዶን ላይ ለምን ገቡ? ንስሐ ገብተዋል ተብሎ ነው የገቡት፣ የኬልቄዶን ጉባኤ ላይ ማለት ነው። በጣም ብዙ ፖለቲካል ነገሮችም አብረው ይነሳሉ በኤፌሶንና በኬልቄዶን ጉባኤ። ኤፌሶን ላይ ንስጥሮስ ከመድረሱ በፊት ነው አውጣኪ ያወገዘው ማለት ነው። ከዛ ንስጥሮስ ሲደርስ ጉባኤው ተበትኗል። ኦልሬዲ ንስጥሮስ በሌለበት ምናምን ማን ነው እንትን አውጣኪ ያለው ንስጥሮስ እንትና ቄርሎስ ማለት ነው። ቄርሎስ ኦልሬዲ አውግዟል እና ተወግዞ ኦልሬዲ ጉባኤው ተበትኖ ንስጥሮስ ደርሷል። ንስጥሮስ ደርሶ ምን አደረገ? አወገዘ። እና ቄርሎስን ማለት ተመልሻለሁ። አዎ ተመልሳ። እስቲ እንደገና ደገመው ቃልዬ። ተመልሻለሁ። ተመልሳል ቃልዬ አለ ግን እንደገና ደገመው። እሺ ልድገመው። ስለ ንስጥሮስ እና ስለ ቄርሎስ እያወራሁ ነበር። በጉባኤዎች ውስጥ ዝም ብሎ እንትን ብቻ አይደለም፣ ፖለቲካል ኢሹዎችም ይዘዋወሩ ነበረ ነው ፖይንቴ። ለምሳሌ አሁን ንስጥሮስ እንትን አደረገ፣ ያንን ነገር አስተማረ። ቄርሎስ እና ንስጥሮስ ደብዳቤ ተጻጽፈዋል ምናምን። ከዛ በኋላ ግን በ431 ኤፌሶን ጉባኤ ቄርሎስ ቀድሞን የደረሰው እነ ንስጥሮስ ሲጠበቁ አልደረሱም ቶሎ። ስለዚህ ቄርሎስ ኦልሬዲ አስወገዘ ንስጥሮስንና ተለያዩ። ከዛ እነሱ ከተለያዩ በኋላ ንስጥሮስ ደረሰ ከነደጋፊዎቹ። ንስጥሮስ ከነደጋፊዎቹ ሲደርስ ኦልሬዲ ንስጥሮስ ከዛ ማውገዝ ጀመረ ቄርሎስን። ኦኬ እንደዛ ነበር እንትናቸው የነበረው ማለት እና ሰምሃው ጥርት ያለ ቴዎሎጂ ምናምን ብቻ የሚመስለው ሰው አለ አይደለም። ፖለቲክስም አለው ውስጡ። ነገር ግን እነዛ ፖለቲክሶች ግን ኦልሬዲ የየሰዎች እንትኖች ናቸው። እነ እንትና ጋም ስትሄድ እነ አሪዮስ ጋም ስትሄድ አሪዮስ እንደው በጣም ቀላል ሰው እንዳይመስላችሁ፣ ዝም ብሎ ሲያወግዙት የሄደ ሰው እንዳይመስላችሁ። እንደዛ አይደለም። ከ325 በፊት በ318 እንትን ተደርጓል። ኦልሬዲ በሎካል ካውንስል በእስክንድሮስ እስክንድሪያ የሚባል እንግሊዝኛው ነው የሚሻለኝ፣ አሌክሳንድር ኦፍ አሌክሳንድሪያ የሚባለው በሰዓቱ ሊቀ ጳጳስ የነበረው የእስክንድሪያ ሊቀ ጳጳስ የነበረው ሰው ጉባኤ ሰብስቦ በሎካል ሲኖድ አውግዞታል 318 ላይ ማለት ነው። ከዛ በኋላ ሲወገዝ አሪዮስ ሌላ ቦታ ሄዶ ነው ማስተማር የቀጠለው። ከዛ በኋላ እንትን የተደረገው የ325 ላይ እነዛ 318 ሊቃውንት የተሰበሰቡት ከዛ በኋላ ከተወገዘ በኋላ ራሱ አሪያንስ ዝም ብሎ አላለፉም። ራሱ እና አትናቴዎስ ስደት ገጥሟቸዋል። ስለዚህ እና አትናቴዎስን የሚደግፍ እንትን ሹም ሲነሳ ኦልሬዲ አሪያኖቹ ይሰደዳሉ። አሪዮሳውያኑን የሚደግፍ ሹም ሲነሳ ደግሞ እና አትናቴዎስ ይሰደዳሉ። ኦልሬዲ ኦርቶዶክሲ ውስጥ ያሉ ደግሞ ይሰደዳሉ። ኦኬ እንትኑ ኦልሬዲ ከዚህ ከቤተ መንግስት ጋር ያለው ግንኙነት እየጦፈ በሄደ ቁጥር ኦልሬዲ ከዛ ከቤተ መንግስት ፓወር ለማግኘት ከዛ ከቤተ መንግስት ያንን የማውገዝ ስልጣን ለማግኘት ከቤተ መንግስት በተገኘው ስልጣን ቤተክርስቲያንን ሴትል አድርጎ ለማስቀመጥ ምናምን የሚደረጉ በጣም ብዙ እንትኖች ነበሩ። በጣም ብዙ ሽኩቻዎች ነበሩ በመካከል። ኦኬ ስለዚህ እንደነዚህ አይነት ነገሮች አሉ። በ451 ላይ ያለውን የኬልቄዶን ጉባኤም ኦሪየንታሎቹ የሚከሱት ከነገስታቱ ጋር ባለው ግንኙነት ነው ምናምን የሚል አይነት ሀሳብ ያነሳሉ። ከዛ በኋላ ደግሞ የእንትናን ስትመለከት ደግሞ ማነው ስሙ ዲዮስቆሮስን ስትመለከት ደግሞ ከ451 በፊት በነበረው ጉባኤ ላይ ደግሞ ከኤፌሶን በኋላ ከ431 በኋላ ማለት ነው በነበረው ጉባኤ ላይ ደግሞ ኦልሬዲ እንትናን ደግሞ እሱ አውጣኪን ደግሞ እሱ እንትን አድርጓል። ከዛ የፖፕ ሊዮ ደግሞ ቶም አላስነበበም ብሏል ምናምን እንደነዛ አይነት ነገሮች አሉ። ኦልሬዲ የእሱ ተወካዮች ስላልሄዱ ፖፕ ሊዮ ደግሞ የነ ዲዮስቆሮስን ካውንስል ደግሞ እሱ የወንበዴ ጉባኤ ብለው ጠርቶታል። በኋላ ላይ የውሾች ጉባኤ ብለው ደግሞ እነሱ ጠርተውታል ኬልቄዶን። እንደዛ አይነት ሽኩቻዎች ነበሩ። እነ ኢባሶ ፌዴሳን
በዛ ግርግር ውስጥ የኬልቄዶኑ ጉባኤ ላይ የኬልቄዶኑ ጉባኤ እንትን አድርጓቸዋል፣ ኦልሬዲ አክሰፕት አድርጓቸዋል፣ ንስሐ ገብተዋል። በኋላ ላይ ግን ንስጥሮሳውያኑ አላረፉም። ከዛ በኋላ ከ451 በኋላ ማለት ነው የነ ቴዎድሮስ ሞክስዌስታን የነ ንስጥሮስ ምናምን ቴዎሎጂ የያዙ ሰዎች አሉ። ስለዚህ ያ ነገር አሁንም ነገሩን በደንብ ሪቫይዝ እንዲደረግ አስገደደ ማለት ነው። ሶ ሊዮንቴስ የተባለ ሰው አለ። ሊዮንቴስ ኦፍ ባይዛንቲየም ሊቅ ነው እና ቤተክርስቲያን እንትን ነው ጳጳስ። ሶ ያ ሰው ደግሞ እንትን አደረገ ማለት ነው። አንድ ተርም ደግሞ ኮይን አደረገ ማለት ነው። ምክንያቱም ከ451 በኋላ 451 ላይ ሁለቱ ባህሪያት አክናውሌጅ ተደረጉ እንጂ ፈርዘር ቴዎሎጂ አልተሰራምና ፈርዘር ቴዎሎጂ የክሪስቶሎጂካል ዲቤቱን ለማስቆም የሚያስችል ፈርዘር ቴዎሎጂ ያስፈልግ ነበር። ኦኬ ስለዚህ ሌላ ነገር ፎርሙሌት ተደረገ። እሱም ደግሞ ሊዮንቴስ ፎርሙሌት ያደረጉት እንትን አይናፖስታሲስ እና ኤናይፖስታሲስ የሚል ነው። ለምንድን ይሄ ነገር የተነሳው ሲባል ባህሪ ያለ አካል እንዴት ይኖራል የሚል ጥያቄ ስለተነሳ ባህሪ ያለ አካል እንዴት ሊኖር ይችላል? ባህሪ ያለ አካል ከኖረ እኮ እሱ ወይ ስታግናንት ባህሪ ነው፣ ዝም ብሎ ባህሪ ነው እንጂ እንትን አይደለም እኮ። ስለዚህ ባህሪ ያለ አካል ሊኖር አይችልም። ሶ ኢየሱስ ክርስቶስ ሰዋዊ ባህሪ ያለው ከተባለ አካል ያልነው ደግሞ ወልድን ከሆነ መለኮታዊ አካሉን ከሆነ ዲቫይን ፐርሰንን ከሆነ አካል እያልን ያለ ነው። ቅድም ብለናል አካል የሚዳሰስ የሚጨበጥ እያልን ሳይሆን ዲቫይን ፐርሰን ወልድ ነው አካል እያልን ያለ። እንደዛ ከሆነ ለዛ ነው በስላሴ አውድ ውስጥ መመልከት ያለብን ነገር ክርስቶስን። ግን እንደዛ ከሆነ እንዴት አድርገን ነው ታዲያ ሰዋዊ ባህሪው ያለ አካል ይኖራል ብለን ደፍረን የምንናገረው? ኦኬ እንዴት ነው አካል የማይኖር? ይሄኛው ደግሞ ቀጣዩ ጥያቄ ነው። ይሄ ቀጣዩ ጥያቄ። ስለዚህ ይሄን ጥያቄ እነ ሊዮንቴስ በምን አይነት መንገድ ነው የመለሱት? ኤን ሃይፖስታሲስ እና አን ሃይፖስታሲስ በሚለው ፎርሙሌሽን ነው። ኤን ሃይፖስታሲስ ሲባል ምን ማለት ነው? አን ሃይፖስታሲስ ሲባልስ ምን ማለት ነው? ዲስቲንክሽኖቹን በደንብ ማስቀመጥ ያስፈልጋል። ፕሮቴስታንት ቴዎሎጂ ውስጥ ይሄ ሞደርን ቴዎሎጂ ላይ በደንብ ይሄንን እንትን ያደረጉ ሰዎች ደግሞ አሉ። በደንብ ዲስከስ ያደረጉ ሰዎች አሉ። ለምሳሌ ካርል ባርዝ አንዱ ነው። ከዛ በኋላ ደግሞ አሁን በዚህ ሰዓት በጣም ጥሩ በሆነ መልኩ እንትን እያደረገ ያለው ጥሩ በሆነ መልኩ እያስቀመጠው ያለው ኦሊቨር ክሪስፕ ነው። ክሪስፕን በጣም አሪፍ በሆነ መልኩ ያስቀምጠዋል። ይሄን አናይፖስታሲስ ኤናይፖስታሲስ እንዴት ነው ሃይፖስታቲክ ዩኒየን ጠብቆ የሚያኖረው የሚለው ነገር ማለት። ስለዚህ አንሃይፖስታሲስ ከሚለው እንጀምር። አንሃይፖስታቲክ ነው የአናይፖስታቶስ ይሉታል። አናይፖስታቲክ ነው የአን ካለ ኦሬዲ እንትን ነው አፍራሽ ነው። ስለዚህ ግን ምን ማለት ነው? የኢየሱስ ክርስቶስ ሰብአዊ ባህሪ አንሃይፖስታቲክ ነው ስንል ምን እያለን ነው? የኢየሱስ ሰብአዊ ባህሪ አንሃይፖስታቲክ ነው ስንል እያልን ያለ ነው የራሱ አካል የለውም ነው። ባህሪ ያለ አካል እኔ ማለት አይችልም፣ ስታግናንት ነው የሚሆነው። ኦኬ ስለዚህ እኔ ማለት የሚችልበት አካል ያስፈልገዋል ባህሪ። ኢየሱስ ደግሞ እኔ ብሎ እንደ ሰብአዊ ባህሪ የተናገራቸው ነገሮች አሉ። ይሄንን ቄርሎስም እንትን ያደርገዋል፣ አፈርም ያደርጋል። ኦኬ ስለዚህ እኔ ብሎ እንደ ሰብአዊ ባህሪ የተናገራቸው ነገሮች አሉ። መለኮታዊ ባህሪው ባልነጠለ መልኩ ሰብአዊ ባህሪውን የሚያሳዩ ነገሮችን አድርጓል። ስለዚህ ኢየሱስ ክርስቶስ ሰብአዊ ባህሪው እኔ ባይ ከሆነ ኦኬ እኔ የሚልበት አካል ታዲያ የለውም። እኔ የሚልበት ሰብአዊ አካል ቢኖረው ባህሪው አካልም ጭምር ቢኖረው ንስጥሮስ አይል ይሆን። ነገር ግን እኔ የሚልበት ሰብአዊ አካል የለው። ሰብአዊ አካል ነው ያልኳቸው። ኦኬ ስለዚህ ችግሮቹ መጀመሪያ በደንብ ተረዷቸው። በሰብአዊ አካል እኔ ካለ ኢየሱስ ክርስቶስ ባህሪው ሰብአዊ አካል ካለው ሰብአዊ ባህሪ ብቻ ነው ያለው እንላለና አካል የስላሴያዊ ወይም ደግሞ ዲቫይን ፐርሰን ወልድ ነው። ኦኬ አካል ካለው ንስጥሮስ አይል ይሆን እኔ የሚልበት ሰብአዊ አካል ካለው። እሺ ኢየሱስ ክርስቶስ ሰብአዊ ባህሪው እኔ ባይ ካልሆነ ደግሞ ንስጥሮስ አይል ይሆን ማን ነው? ቄርሎስ አውጣኪያዊ ሊሆን ምክንያቱም ኦሬዲ ተውጧል ማለት ነው። እኔ እያለ ያለው አምላክ ብቻ መለኮት ብቻ ነው እኔ እያለ ያለው እንጂ ሰብአዊ ባህሪ የለም ጭራሽ እያልን ያለ። ስለዚህ እኔ ባይ ነው፣ ግን ደግሞ እኔ ባይ ከሆነ ሰብአዊ አካል ሊኖረው ይገባል ካልን ምን ልንሆን? ንስጥሮስ አይል ልንሆን። አይ የሰብአዊ ባህሪው ሲጀመር እኮ እኔ አይልም ካልን ደግሞ ወይም ደግሞ ሰብአዊ ባህሪው እኮ እኔነት የለውም ካልን ደግሞ ሲምፕሊ አውጣኪያዊ ልንሆን ነው፣ ተውጧል ማለት ነው። ኦኬ ስለዚህ የግድ ፎርሙሌሽኑ በደንብ ክሊርሊ መቀመጥ አለበት። ስለዚህ አዲስ ነገር እየተነገረ ሳይሆን እየተፈጠሩ ላሉ ጥያቄዎች ምላሽ የሆነ ነገር ከስክሪፕቸርስም ከቸርች ፋዘርስም የመፈለግ ጉዳይ ነው እየተደረገ ያለው።
ስለዚህ ቱ ሰንስ ወደሚለው ወደ ንስጥሮስም ላለመውደቅ ደግሞ ወደ መዋዋጡም የአውጣኬ ቴዎሎጂ ላለመውደቅ የሚያስፈልገን ነገር ምንድነው? ኤን ሃይፖስታቲክ አን ሃይፖስታቲክ ዲስቲንክሽን። ኤን ሃይፖስታቲክ ነው የኢየሱስ ክርስቶስ ሰብአዊ ባህሪ አን ሃይፖስታቲክ ነው ስንል አፍራሽ ነው ብያችኋለሁ። ኢየሱስ ክርስቶስ እኔ የሚልበት የሰብአዊ ሃይፖስታሲስ የለውም፣ ወይም ደግሞ ሰብአዊ አካል የለውም፣ የሰው አካል የለውም እያለን ያለው። ኦኬ የሰው አካል የለውም እያለን ያለው አንድ። ሁለተኛ የሰው አካል ከሌለው ታዲያ እኔ የሚለው በምንድን ነው ከተባለ በመለኮታዊው አካል በወልድ እኔ ባይነት በኢተርናል ሎጎስ እኔ ባይነት ግን ሰጋዊ ባህሪ ወይም ደግሞ ሰብአዊ ባህሪው መናገር ይችላል እያለ ኤን ሃይፖስታቲክ ነው ስንል። ስለዚህ ኦፍ ኮርስ የራሱ ሰብአዊ አካል የለውም፣ አን ሃይፖስታቲክ ነው። አን ሃይፖስታሲስ ማለት እሱ ነው፣ የራሱ ሰብአዊ አካል የለውም። እሺ ነገር ግን በመለኮታዊው አካል ወይም ደግሞ በዲቫይን ፐርሰን ግን እኔ ማለት ይችላል። ምን ጊዜም የኢየሱስ ክርስቶስ ሰብአዊ ባህሪ በመለኮታዊው አካል ላይ ዲፔንደንት ነው እያለ ነው። ኦኬ ዲፔንደንት ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ሰብአዊ አካል የለውም፣ መለኮታዊ አካሉ ወልድ ይባላል። ኦፍ ኮርስ በዛ አካል ላይ ዲፔንደንት ነው የኢየሱስ ክርስቶስ ሰብአዊ ባህሪ። ያ ሰብአዊ ባህሪ ኤን ሃይፖስታቲክ ነው። ምን ማለታችን ነው? በመለኮት እኔ ባይነት ይናገራል፣ በመለኮት አካልነት ይናገራል እንጂ የራሱ ሰብአዊ አካል የለውም እያለን ያለ ነው። ስለዚህ በዚህ መልኩ እያስቀመጥን ያለ ነው ማለት ነው። ኤን ሃይፖስታሲስ አን ሃይፖስታሲስ እሱ ነው። አወሳስቤው ከሆነ አላውቅም። በተቻለኝ አቅም ክሊር ለማድረግ የሞከርኩ መስሎኛል። እስቲ እናንተ ደግሞ ጨምሩበት። ግልጽ ነው ቃልዬ፣ በጣም ግልጽ ነው። ቤቲ ከሁለት አካል አንድ አካል የሚሉት ከሁለት አካል አንድ አካል ሲሉ ምን ማለታቸው ነው? ሁልጊዜ ነው ግራ የሚያጋባኝ። ጀስት እኔ አልጠቀመውም፣ ልጠቀመው ይገባል ብዬ አላስብም። ከሁለት አካል አንድ አካል ማለት ምን ማለት እንደሆነ ግልጽ አይደለም። ስለዚህ ቢፎር ኢንካርኔሽን ሁለት አካል ኦፍ ኮርስ፣ ከዛ በኋላ ደግሞ ሲጸነስ ሰብአዊ አካል አለው እያሉ ነው ወይስ አካል ሲሉ ደግሞ ሌላ እንትን ነው? ኤኒዌይ ግን እሱን በደንብ እነሱ ናቸው ሊያብራሩ የሚገባው። ይህን አገላለጽ መጠቀም አለብን ብዬ አላስብም። መልካም በጣም ቆንጆ፣ በጥሩ ሁኔታ የተመለሰ ነው። እሺ ጸግሽዬ፣ አንተ ስለምቸኩልም አንተን አስቀድማለሁ። ጠይቅ። ጆዬ እንዴት ነህ? ሰላም ነው ወይ? ዘሌ በማንኛውም ሰዓት ሰላም ማለት ትችላለህ። ዶዋ ሰላም ለእናንተ ይሁን። አስቼ ተባረኩ። ከጠዋት ጀምሮ እየተከታተልኩ ነበረ። አስቼ በጥሩ አገባብ ነው የገባው። እግዚአብሔር ይባረክ። ቃልዬ ትክክል ጊዜ ያላችሁት በጣም ድንቅ ነገር ነው። እየተማርኩ ነው ያለሁት። ያ ወንድማችንም ቅድም ገብቶ የጠየቀ የነበረው ጥሩ እንትን ያለውና እግዚአብሔር ይባርከው እሱንም። እኔ ምንድነው ከትላንትም የቀጠለ ስለነበረና አንድ በውስጤ ዝም ብሎ እንትን የሚል ነበረና ጥያቄ ምንድነው ብዙ ጊዜ የኬልቄዶን የማይቀበሉ በተለይ የኢትዮጵያ ኦርቶዶክስም ያው የኬልቄዶንን ከማይቀበሉት አንዷ ናት ብዬ ነው የተረዳሁትና ብዙ ጊዜ የንስጥሮስ ትምህርት ተከታዮች ናችሁ ይሉናል። ምክንያቱም ክርስቶስን ለሁለት ከፍላችሁታል። ንስጥሮስን እቃወማለሁ ብላችሁ ንስጥሮስ በክርስቶስ ውስጥ ሁለት አካል አለ፣ ኢየሱስና ቃል አለ ብሎ ያምናልና እሱን እናንተም ሁለት ባህሪ በማለታችሁ ከፍላችሁታል። ሰውን ሰው ያሰኘው አንዱ ባህሪው ነውና ፍጹም ሰው ፍጹም አምላክ የሚለውን በባህሪ ከፍላችሁታልና በሚል እንደ ንስጥሮሳውያን ሲናገሩ ነው ያለውና ያው ተዋህዶዎችን ወይ ደግሞ የኬልቄዶን ተቃዋሚ ወደ ኬልቄዶን ጋር ስንመጣ ወይ ደግሞ ትላንትና ያለው ሚያፊዚቲዝም አይ ቲንክ እንደዛ ይመስለኛል ወርዱና
ያው ጆንዬ ትላንትና ሲተረጉመው ነበርና በጥሩ እንትን መልሼ እኔም ዲግ አድርጌ እንዳየው አድርጎኛልና እዚህ ላይ ምንድነው እንደዚህ ሲሉ የኬልቄዶን ተቃዋሚዎች የነሱ አካሄድና አረዳድ የሆነ የማነው ስሙ የአውጣኬን የሆነ የአውጣኪያዊ አይነት ሽታ ያለው ወይ ደግሞ እንደዚህ አይነት መረዳት ያለው ትምህርት ነው እነሱም ሲሉ የምናየው አንድ ባህሪ ሲሉ ወደዛ ይወስዱታልና እንግዲህ ሁለት የተለጠጠ ነገር አለ። አንደኛው እናንተ ንስጥሮስ ናችሁ ሲሉን በእኛ አቅጣጫ ደግሞ ያሉ ወገኖች ደግሞ እናንተ ከአውጣኬ አትለዩም የሚል ነገር አለና እነሱ ደግሞ ሲመልሱ አይ እኛ እንደ አውጣኬ ወይ እንደ ሞኖፊቲዝም እንደተባለው ትስብእት ወይ ሰውነት በመለኮት ተውጧል አንልም፣ አልተዋጠም። ነገር ግን ከመለኮት ጋር ያለ መለየትና ያለ መከፈል አንድ ሆኗል ብለን ነው የምናምነው ይላሉና ምን ለማለት ነው? እዚህ ጋር ከመለኮት ጋር ያለ መለየትና ያለ መከፈል አንድ ሆኗል ብለን እናምናለን ሲሉ ምን ለማለት ነው? እና እቺ ጋር ትንሽ ልረዳት አልቻልኩምና ቃልዬ ወይ ወንድሞችና ትክክል በዚህ ነገር ላይ የምትሉት ነገር ይኖራል ብዬ አስባለሁ። ተባረኩ። ከታቾኝ ይማራለው እና ማን ምናልባት ከገቡ ሌሎች ወገኖች ጌታ ይባርካችሁ። እንግዲህ ሰምታችሁታል። ቃልዬ ውሃ እስኪጠጣ ረጅም ሰዓት እንትን ስላለ ወይ ሃውስ ኦፍ ወይ ጆና ከተመቻችሁ አስችሏል። ሰላም ልበለኔ። እሺ ሰላም በማንኛውም ሰዓት ሰላም በል ብያለሁ። አይ ነው አይ ትንሽ ያው ከቤተሰብ ጋር የአዲስ ዓመት ምክክር ይዘ ኦኬ በዛ ምክንያት ነው እና ሆነ አድርጊያችሁ ትንሽ እንትን ብዬ ነበርና ወዳጆች እንዴት ናችሁ? ሰላም ልበላችሁ። ጆዬ ትክክል ይታየኛል። ቃልዬ አግዝ ከታቻል መቅዲ የጠፋች እህታችን ጸግሽ በጣም በጣም የተወደደ ወንድም ባለፈው ጊዜ እንደው ትንሽም ሳልል ወረድክና ቅር አለኝ። አይገርምህም? እኔ በጣም በጣም የምትገርም ሰው ነህ። ጌታ ኢየሱስ ይባርክ። እንደው እንዴት አይነት ሀምብል ሰው እንደሆንክ ገና ሳስብህ ትገርመኛለህ። ዘመንህ የተባረከ የሆነ ወንድምነት። ጎንደሬው እንግዲህ ብዙ እንትን አይደለም፣ ጥቂት ጊዜ ነው እያየሁት ያለሁት። ጌታ ኢየሱስ ይባርክህ። አንተንም ሁላችሁን ጌታ ይባርካችሁ። አንድ ልጅ ግን ታች ያለች ስሟ ማን መሰለህ? አስችዬ አዱኑ አንተ ብዙ የምታውቃት ከሆነ ዘሙዬ የምትባለው እህታችን ቅድም አንድ ቤት ከታች ሆኜ እየሰማኋቸው ከኦንሊ ጂሰሶች ጋራ የምታደርገው ዲቤት ላይ በጣም ማለት ውይይት እያደረገች ነበርና ከአንዱ ጋራ በጣም ትገርማለች። በቃ እኔ ተስፋ የጣለ የእግዚአብሔር ለካ በቃ በየጊዜው እዚህ የሚሰሩት ነገሮች ተቀላል አይደሉም እንድል ያደረገኝ ነውና በጣም የወደድኳት ልጅ ነች። ጎበዝ ልጅ ነች። እንድትበራታታ ስለፈለግኩኝ ነው። ሁላችሁን ጌታ ኢየሱስ ይባርካችሁ። እናንተ እዚህ ያላችሁ በሙሉ በረከቶቻችን ናችሁ። አስችዋ ያው የታወቀ ነው። አንደኛ ጌታ ኢየሱስ ዘመናችሁን ይባርክ። በጣም ነው ወዳችሁ ሁላችሁንም። ተባረክ ወንድማችን፣ ተባረክ። ዘሙ እንትና ዘምዘም አይደለችም አለ ዘምዘሚሻ። ቆይ እስኪ እንግዲህ ትገባና እንተዋወቃታለን። ዘሙን እንደዚህ አይነት ልጆች እንግዲህ እንታግ ብያታለሁ። እንደውም እዛው እንትኑ ላይ እንታግ ብያታለሁ እና በጣም ነው የገረመችኝ። አንዱን ኦንሊ ጂሰስ እንዴት እንደያዘችው ብታይ አስችዬ በቃ ይገርማል። በቃ ጌታ ኢየሱስ ይባርክ እህታችን። በእውነት ብሩክ ነሽ አንቺ። ተባረክ እህታችን። በርቱ። በጣም ቆንጆ እያለንበት
እንግዲህ ወንጌልን መመከት ያስፈልጋል። ትክክሌ እንትኑ ሰምተዋል ጥያቄውን የጸግሽን ወይስ ድገም? ጥያቄ ሰምቼዋለሁ። ሞር ሀሳብ እሰጣለሁ፣ ግን አግዝ በደንብ የሚናገርበት ጥሩ ነው። ቋንቋው ሞር ስለሚያውቀው ማለት ነው። ይሄ አለመከፈል እንዲህ የሚሉት ሀሳቦች ላይ ያው ዞሮ ዞሮ ይሄ ቃል ቅድም ሲያስተምር ሲነግረን የነበረው አና ሃይፖስታሲስ እና አይና ሃይፖስታሲስ የሚለው ኮንሰፕት ነው። ይሄ ሀፕን ሲያደርግ የሆነበትን ሁኔታ የሚያሳየ ነው። ማለት ክርስቶስ ከኢንካርኔሽን በፊት እኔ የሚል ሰብአዊ ማንነት ነበረው። ከኢንካርኔሽን በኋላ ያ ሰብአዊ ማንነት ከመለኮታዊ ማንነት ጋር ነው አንድ የሆነው የሚል የንስጥሮሳዊ እሳቤ አለ። ሰው ብቻ እሱን የሚከላከልልን ያ አና ሃይፖስታሲስ የሚባለው ነው። እሱን ያሳያል። የጊዜ ጉዳይ ስለሆነ ማለት ነው። የለም እንደዛ እኔ የሚል ሰው የለም። ግን ኔቸር ደግሞ አለ እኔነት፣ አለ ባህሪ፣ አለ ማንነት መኖር አይችልም። ስለዚህ እሱን ደግሞ ስናስብ የምናስበው እኔ የሚለው ራሱ ሎጎስ ነው ማለት ነው። እሱ የና ሃይፖስታሲስ ደግሞ እሱን ይመልስልናል። እና በዚህ ሂደት ውስጥ በዩኒየን ውስጥ ባለው ሁኔታ ክራይስት አንድ ስለሆነ ይሄ ዩኒየን በሚሆንበት ጊዜ ውስጥ አንዱ ፕሪ ኤግዚስት እንዳደረገ አድርገን አንገልጽም የሚለው እሳቤ ያመላከተ እንደሆነ ነው ማስበው። እና ሞር አግዝ በዚህ ላይ ሀሳብ ቢሰጥበት ጥሩ ነው። ቋንቋው የኦርቶዶክስ አማርኛ ስለሆነ ፊደሎቹ ተርሞቹ። ሌላው ሀሳብ ለመናገር ፈልገው ይሄ የተናገርኩት ሀሳብ ነው፣ ግን አግዝ ሞር ያብራራዋል ብዬ አስባለሁ። ወይንም ሌሎች ይሄን ቋንቋውን በደንብ የምትሉት መከፈል የሚለው ሀሳብ እያዛየ በዩኒየን ውስጥ ያለን ሪያሊቲ ለማስቀመጥ ስለሆነ ማለት የጊዜ ልዩነት እንደሌለ ለማሳየት ስለሆነ ወይንም አንዱ ቀድሞ የተገኘ ከአንዱ ጋር መጥቶ ዩናይትድ ያደረገ አይነት አገላለጽ ለማድረግ እንደማንሄድ የሚያሳይ ስለሆነ ነው። ግን በጠቅላላ በተነሳው ሀሳብ ላይ አንዳንድ ሀሳብ ዝም ብዬ ለመስጠት ምንድነው የሲሪሊያን ፎርሙላ ወይንም ይሄ የቄርሎስ ክርስቶሎጂ ልክ ነው ብለን ነው አይደል ሁላችንም የምናምነው። እና ጥያቄው የሚነሳው በቄርሎስ ደረጃ ባለ የሶፊስቲኬሽን ማለት ነው። ቄርሎስ ባብራራበት ደረጃ ወይንም ቄርሎስ ንስጥሮስን ዲፊት ሻምፒዮን በሆነበት ደረጃ ማን ነው የሚረዳው ነው። ዛትስ ዋይ አሁን የቻልሰደን ጉባኤ የቄርሎስን ፎርሙላ የማፍረስ አይደለም ብለን ነው እኛ ምናምነው እንጂ አዲሽናል ማስተካከያ አለው ብለን አናምንም። እንደው ቃል ሁሉም ተውሷል፣ አዲስ ነገር አላደረገም። ለምሳሌ አንድ ፐርሰን the same person የሚለው ራሱ ፐርሰኑ ነው የሚለው እንዲህ የሚሉት አራቱ መጠበቂያዎች ሲሪሊያን ፎርሙላ ናቸው። እና የዛን የሲሪልን ፎርሙላ በኬልኬዶን ጉባኤ ላይ መጠቀሙ በራሱ ከሲሪል አለመውጣታችንን የሚያሳይ ነው። ብዙ ጊዜ ግን ሲሪሊያንን ፎርሙላ የሚከተሉ ሰዎች ዊዛውት ቻልሰደን አውጣኬ የደረሰበት ደረጃ የመድረስ እድላቸው ሰፊ ነው። ቢኮዝ ኦፍ ኢትስ ሶፊስቲኬሽን ማለት ነው። በጣም ጥልቅ መረዳት ይፈልጋል። እስከ ኮንስታንቲኖፕልቱ ድረስ ይሄው ቅድም የተነሱት አና እና አይና ሃይፖስታሲስ የሚባሉት ድረስ ማብራራት ፈልጓል። በኋላ የቻልሰደን ጉባኤ ላይ የተነሱት እሳቤዎች ማለት ነው። ለምንድን ነው ወደዛ ድረስ ማብራራት የፈለገው? ቀላል ስላልሆነ ማለት ነው። ምንም እንኳን ዴፊኒሽኑን ብንቀበለው ብዙ የቄርሎስ ሰዎች ወደ ቻልሰደን ጉባኤ ቢመጡ ጥያቄው ግን ቀጥሏል። ማለት ክፍተት ነበረው። ተርሚኖሎጂካሊ የቄርሎስን ሀሳብ ሙሉ ለሙሉ ይዞ ለመቀጠል እስከ 553 ድረስ አስፈልጓል። 553 ላይ ያ ጥያቄ ተመልሷል ማለት ነው። ስለዚህ ቅድም መጀመሪያ ስናወራው በነበረው እሳቤ ኤክሌሲያል ዩኒቲን ካሰበ ይቀበራል።
ተዋርድስ የቤተ ክርስቲያን አንድነት ከሆነ የምናስበው ወደ ክርስቶስ አንድነት ለመምጣት ከሆነ የምናስበው ከሞኖፎሳይቲዝም ውጭ ወይም ከአውጣቂ እሳቤ ውጭ የሆነውን ነገረ ክርስቶስም ልክ አይደለም ማለት አይደለም የሚለውን ነገር እያጸናን መሄድ አለብን። ብዙ ጊዜ እኔ አሁን የዲዮስቆሮስንም ሀሳብ እንደዚህ ስንገልጥ አይ ቲንክ እኔ አውጣኪያዊነትን ከመቃወም አንጻር ነው የምንገልጸው የሚል ነው ያለኝ እምነት ማለት ነው። ነውም ደግሞ ከአውጣኪ ጋር ባለው ግንኙነት የተነሳ እንጂ ከሲሪል ጋር ወይንም በኤፌሶን ጉባኤ ጋር ባለው ግንኙነት የተነሳ ስላልሆነ ማለት ነው እነሱ እንደሚሉት። ስለዚህ ከፖለቲካል ነገሩ ወተን ካየነው አውጣኪ የቄርሎስ እንትን ነው ፎሎወር ነው። ችግሩ ግን በቄርሎስ ደረጃ የቄርሎስን ትምህርት አለማስተማሩ ነው የአውጣኪ ፕሮብሌም ማለት ነው። ስለዚህ ይሄ ዌስተርን ሳይድ ላለው ነገረ ክርስቶስ ቻልሰደንን አለመቀበል ማለት ቄርሎስን አለመቀበል ማለት አይደለም። ትርጉሙ አውጣኪን መቀበል ነው ብለው ነው የሚታሰብ። በእኔ አእምሮ አሁን አንድ ሰው ልክ ቻልሰደንን ሲጋፋ አውጣኪን እየደገፈ ነው ተብሎ የሚታሰበው። ምክንያቱም በቻልሰደን ጉባኤ ላይ ቄርሎስ አልተወገዘም ወይም የቄርሎስ ትምህርት አልተሻረም፣ ተብራራ፣ ዲፋይን ተደረገ ሞር ብለን ስለምናምን ማለት ነው። አንድ ሰው ግን ቻልሰደንን አልቀበልም፣ እኔ ቻልሰደን ድረስ አልሄድም ቢኮዝ እኔ የኤፌሶን ጉባኤ ሙሉ ለሙሉ በደንብ ገብቶኛል ብሎ በሲሪል ደረጃ ማብራራት ከቻለ ስህተት ነው ልንለውም ደግሞ አንችልም። ችግሩ የሚመጣው የቱ ጋር ነው? በሲሪል ደረጃ ያብራራል። ልክ እንደ አውጣኪ ነው የሚሆነው ብዙዎቹ ማለት ነው። ስለዚህ የሲሪሊያን የነበሩ የቄርሎስን የሚከተሉ በቻልሰደን ጉባኤ ላይ የነበረውን ክፍተት በማንሳታቸው ምክንያት ኮንስታንቲኖፕል 2 አስፈልጓል። ሌጂት የሆነ ጥያቄ ስለጠየቁ ማለት ነው። ስለዚህ በሁለቱ ጉባኤዎች በኤፌሶን እና በኮንስታንቲኖፕል ጉባኤ በቄልቄዶን እና በኮንስታንቲኖፕል 2 በተደረጉት የሲሪልን ፎርሙላ ነው የበለጠ የተብራራው። ሲሪሊያን ፎርሙላ የሚቃረን አይደለም፣ ኮምፕሊመንት ያደርጋሉ። እነዚህ አንድ አይነት ናቸው የሚል አቋም ነው በዌስቱ ሳይድ ያለው። ችግሩ ግን በጣም ጽንፈኛ እና ኤክሌሺያል ዩኒቲ የማያስብ ሲሪሊያን ካጋጠማችሁ ግን ምንድነው የሚለው? እኔ ነኝ በቃ ሲሪሊያን ማለት አውጣኪነት ነው ብሎ ካላለ በስተቀር የሲሪል ፎርሙላ እኛ ጋር ነው ያለው የሚል አቋም መያዝ አይቻልም። ስለዚህ ያለው አማራጭ ወደ እውነተኛው የክርስቶስ ትምህርት ወይንም የቄርሎስን ፎርሙላ በተብራራበት ደረጃ ለመረዳት መሞከር ነው ማለት ነው። ይህንን ሀሳብ ለመጨመር ነው ወንድሞች። መልካም መልካም መልካም። እንዳልከው አግዚ አለ። እሺ እሺ ጆና እሺ እግር ያስታውቃል በጣም ጆና ያለ ያለው እሺ ጆናዬ በጸግሽ ጥያቄ ላይ የምትጨምረው ይኖራል ወይስ ጸግሽ ተመልሷል? ወይም ጥያቄን ያልተመለሰ ጥያቄ የምትለውን ለጆዬ እንደገና አቅረው። በተወሰነ መልኩ እንጂ ሙሉ ለሙሉ አልተመለሰልኝም። ያው ትክክልዬ ለማለት የፈለገው ያው ለሌሎቹ ነው እድል እየሰጠ ያለው። ጠቅላላ ግን በአውጣቂ ትምህርትና ማለት ንስጥሮስን ለማውገዝ የተካሄደበትን ማለት እንግዲህ እኔ ከሱ የተረዳሁትም አንድ ነገር ምንድነው ሁለቱም የተዋህዶ ቤተክርስቲያንም የኬልቄዶን ወገኖችም ሁለቱም የቄርሎስን ትምህርት እንከተላለን ብለው የሚሉትን በደንብ አብራርቶ እኔ ገለጸውና ሁለታችንም ነን በተዋህዶም ያለው በቄልቄዶን ወገንም ያለን ተቀብለውታል የቄርሎስን ትምህርት። ምንድነው ግን እሱን ሲያብራሩበት መንገድ ነው ያው የለያያቸው ማለት ነው።
የዚህ አንድ ባህሪና የሁለት ባህሪ ኢሹ ማለት ነው። ከዛ ወደ አውጣኬ አቅጣጫ ይሄዳል። የኔ ፖይንት እዚህ ጽፌዋለሁ በድጋሚና ሰብአዊነት አልተዋጠም ሲሉ ማለት ኦርቶዶክሳውያን ማለት ነው፣ ወይም ፊዚቲዝም የተባለው ማለት ነው። ሶሪ አስተካክላችሁ እንትን በሉትና ትብስት ወይም ሰብአዊነት አልተዋጠም፣ ነገር ግን ከመለኮት ጋር ያለ መለየትና ያለ መከፈል አንድ ሆኗል ይላሉና ምን ለማለት ነው? ከመለኮት ጋር ያለ መለየትና ያለ መከፈል አንድ ሆኗል ሲሉ ምን እያሉን ነው? ይሄ ነው ትንሽ ግልጽ ያልሆነልኝ። እንደው ጥርት ባለ መልኩ ቱ ዘ ፖይንት እንደው መልስ ባገኝ ብዬ ነው። ተባረኩ። እሺ ሚያፊሲቲዝም ላይ ላይክ እንደ ካልሲዶኒያን የመጠበቂያ ኤሌመንቶችን ያስቀምጣሉ። እኛ ጋር አሁን ለምሳሌ ያለ መደባለቅ፣ ያለ መቀላቀል፣ ያለ መለያየት ብለን እንደምናስቀምጣቸው እነሱም ጋር ያስቀምጡታል ይሄንን ነገር። ያው እንደ ፖፕ ሽኖዳን መጽሐፍ ብታነቡ የሚያፊሲቲዝም አስተምህሮ ሞኖፌሳይት አይደለም። አንዳንዴ ሞኖፌሳይት ተደርጎ ይቀርባል እያሉ እንትን ይላሉ፣ አርጊው ያደርጋሉ። ምን እያለ ነው? እኛ ሚያ ሲባል ዩኒየን ያለው ነው፣ ተዋህዶ ያለው ነው ብለው ይናገራሉ። በተዋህዶ ነው እነዚህ ሁለት ባህሪያት ያሉት። አልተቀላቀሉም፣ አልተደባለቁም። ነገር ግን አንድ ኮምፖዚት የሆነ ኔቸር ግን አለ እንላለን። ሁለት ኔቸር ሳይሆን አንድ ኮምፖዚት ኔቸር አለ ብለን እንናገራለን ብለው ያስቀምጣሉ። አሁንም ተርሚኖሎጂ ላይ በጣም ከባድ ነው እያንዳንዱ ነገር እንትን ለማለት። አሁን ለምሳሌ ሚያፊሲቲዝም ብለው ቁጭ አይሉም እነሱ። አሁን ከኢነርጂ አንፃር ወይም ደግሞ ኤርጎን ብለን የምንጠራው ከግብር አንፃርም ራሱ እነሱ የሚያስቀምጡት ሚያ ኤነርጂዝም ብለው ነው የሚናገሩት። ከዊል አንፃር ደግሞ አሁን ከፈቃድ አንፃርም ራሱ ያለውን ስትመለከቱ ሚያ ቴሊቲዝም ብለው ነው የሚያስቀምጡት። እንግዲህ እንደሚታወቀው በስድስተኛው ካውንስል ላይ የቁስጥንጥንያ ሶስተኛው የቁስጥንጥንያ ጉባኤ ላይ ሞኖቴሊቲዝምን ሲያወግዙ አባቶች ትመለከታላችሁ። ለምን ከተባለ ፈቃድ የባህሪ ነው እንጂ ሃይፖስታሲስ አይደለም። አባቶች እንግዲህ በጣም ታዋቂው አርጊው የሚያደርገው በዚህ ላይ ሴንት ማክሲመስ ነው፣ ማክሲመስ ኮንፌሰር ማለት ነው። እና እነሱ ምን ይላሉ? ዊልን ወይም ደግሞ ባህሪን ለፈቃድ ነው ፕሪዲኬት የምናደርገው ወይም ደግሞ የማነው የኔቸር ፋካልቲ ነው ብለው ነው የሚያስቀምጡት። ስለዚህ ክርስቶስ ሁለት ባህሪ አለው ብለን ከተናገር ዳዮቴሊቲዝምን አፊርም እናደርጋለን የሚልን ሐሳብ ነው የሚናገሩት ማለት ነው። አሁን ከሚያ ፌቲሲዝም ላይ ግን ከመጣን ወይም ደግሞ አንድ ባህሪ ብለው ኦሪየንታሎች ጋር የሚያስቀምጡት ላይ ግን ከመጣን ያ ፈቃድ ኮምፖዚት የሆነ ነው፣ ኮምፖዚት የሆነ ፈቃድ ነው ያለው ክርስቶስ ብለው ደግሞ ይናገራሉ። አንደኛ ይሄ ከመጽሐፍ ቅዱስ ከክርስቶስ ኢየሱስን ፈቃድ ከሚናገረው ሐሳብ ጋር የተለያየ ነው፣ ዲስቲንክት ያደርጋቸዋል። እኛ ሰፓሬት አናደርጋቸውም ሁለቱም ባህሪያት። ባይዘው ትናንትናም ስንናገር ነበረ፣ ሁለቱ ባህሪያት ሰፓሬት ሆነው አይገኙም፣ ግን ሪል የሆነ ዲስቲንክሽን አላቸው ብለን እናገራለን። ኖሽናል ብቻ አይደለም። እና ሎንቲንስንም ሲያነሳ ነበረ ቃሌ። እንደውም ሎንቲንስ ኦፍ ቤዛንታይን እና የጀሩሳሌሙም እንግዲህ ሁለቱ የተለያዩ አባቶች ናቸው ይላሉ፣ አንዳንዶቹ አንድ ናቸው ይላሉ። እንግዲህ እነ ቤዛንታይን አሁን ለምሳሌ ሎንቲንስ ኦፍ ቤዛንታይን ሲናገር ይሄ ሁለቱ ባህሪያት ዲስቲንክት ሆኖ ነው የሚገኙት። ሪል ዲስቲንክሽን አለ።
ግን ሰፓሬት ሆነው አንናገርላቸውም። ይሄ ከቲዮሪያም አንፃርም የምንገልጸው ነገር አለ። ቅዱስ ቄርሎስ እንዳስቀመጠው ከቲዮሪ አንፃር ይነገራል። ግን ያ ሪል የሆነ ዲስቲንክሽን ነው፣ ኖሽናል አይደለም። በቃ ሜርሊ ኖሽናል ብቻ አድርገን የምንቀመጠው አይደለም ብለው ያስቀምጣሉ። እና ሚያፌሲቲዝም ትንሽ ይሄ ነገር ክርስቶስ ላይምና ነገር ስላሴ ላይም ያው የነሰቨርስን ደግሞ ወይም ሳዊሮስን ክርስቶሎጂ ስትመለከት ትንሽ እያጠጠረው ይመጣና ስላሴ ላይም ራሱ ይገባል። አንድ ጆን ግራማሪያን የሚባል ካልሲዶኒያን አለና እሱ ጋር አርጊው አድርጓል በዚህ ጉዳይ። ወደ ትሪኒቲም አምርቷል። ይሄ የክርስቶሎጂ እንትን አስተምሮ ወደ ትሪኒቲም ራሱ አምርቷል። እና የነሱ ማለታቸው ተዋህዶ የሚለው ሁለታችንም ብንጠቀመው ችግር የለም። እኛም ተዋህዶ ብለን እንናገራለን። ምክንያቱም እነ ቅዱስ ቄርሎስ በኤፌሶን ጉባኤ ላይ ይሄ ሄኖሲስ ካቲፖስታሲን ብለው ያስቀምጣሉ። ሄኖሲስ አለ፣ ተዋህዶ አለ፣ ዩኒየን አለ ብለው ይናገራሉ። ይሄንን ነው የማይቀበለው ንስጥሮስ። ለምሳሌ የሂፖስታሲን ሄኖሲስ ሳይሆን ያለው የዩዶኪያ ብለን ልንናገርለት እንችላለን ከዊል አንፃር። ወይም ደግሞ ፕሮሶፒክ ዩኒየን አለ፣ ሱናፊያ ብሎ ይገልጸዋል። አንድ ፕሮሶፖን አለ ብሎ ያምናል ንስጥሮስ ራሱ ማለት ነው። ነገር ግን በተዋህዶ አያምንም እሱ። የሃይፖስታሲስ ተዋህዶ አለ ብሎ አይናገርም፣ ሁለት ሃይፖስታሲስ አለ ብሎ ስለሚያስብ እና ተዋህዶን በካውንስል ኦፍ ኤፌሰን ላይ እናገኘዋለን። ስለዚህ የአምስተኛው ጉባኤ ራሱ የቅዱስ ቄርሎስን ክርስቶሎጂ አባቶች እንቀበላለን ብለው አፌርም ሲያደርጉ የንስጥሮስን ክርስቶሎጂ ደግሞ እናወግዛለን ብለው እንደገና ሲወግዝ እንመለከታለን። ማጥራት ያለባቸው ነገር ስላለ ማለት ነው። ቅድም ቃል እየነካካው ስለነበረ ማጥራት ያለበትን ነገር ሲያጠሩት እንመለከታላችሁ። አሁን ተዋህዶ ላይ ሳይሆን ችግሩ ከተዋህዶ በኋላ ስላለው ኔቸር ነው። ኮምፖዚት ኔቸር ነው ያለው ወይስ ሁለት ባህሪ፣ ሁለት ሪል ዲስቲንክሽን ያላቸው ባህሪያት ናቸው ያሉት የሚለው ላይ ነው። ሁለቱም ላይ የመጠበቂያ ኤሌመንቶችን ያስቀምጣሉ። ያለ መቀላቀል፣ ውላጤ፣ ተስብኢት፣ እንደውም ግዕዙን የምታውቁ ካላችሁ እዛ ላይ የሚያስቀምጡት ነገር አለ እና እንደዛ ብለው ያስቀምጣሉ። እንግዲህ እንዳልኳችሁ ከኢነርጂ ወይም ደግሞ ከኤርጎን ከስራ ከግብር እና ከዊል አንፃር ችግር ይፈጥራል ወይ የሚለውን ነው በኋላ ምን መረምረው እና ይሄን ይመስላል እንትኑ። መልካም ቆንጆ ነው። እንግዲህ ለዚህ ጥያቄ ቆንጆ ነው። ኦኬ እሺ፣ ሌላ ሰው አለ? ጎንደሬው መቅድዬ ሰላም አላልሽን ማለት ጎንደሬው አለ? ጥያቄ አለ? ይሰማል? አዎ ይሰማል። እስኪ ሞክር። እሺ ሁላችሁም ሰላም ናችሁ ብያለሁ። አንድ ጥያቄ አለኝና በተለይ ስለ ተዋህዶ የሚለውን ነገር አሁን እያነሳ ነበርና እኛ የምንለው ምንድነው በአንድ አካል ሁለት ባህሪ አለን የምንለውና ኦሪየንታል ኦርቶዶክሶች ግን ምን ይላሉ? ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ይላሉ። ይህን ሲሉ ሁለት አካል ሲሉ ወልድ ከአብና ከመንፈስ ቅዱስ የተለየ አካል አለው፣ ሰው ከመሆኑ በፊት አንድ አካል፣ ሰው ከሆነ በኋላ ደግሞ ሌላ አካል አለው ብሎ የሚያምኑ በተዋህዶ አንድ አካል እንላለን ነው የሚሉት። እናንተ ግን ከምን ተነስታችሁ ነው አንድ አካል ያላችሁት? በተዋህዶ የምታምኑ ከሆነ ባህሪውን አንድ ባህሪ ለምን አላላችሁ? ሁለት ባህሪ ለምን ትላላችሁ ይላሉና ይሄ እንዴት ታየዋለህ ብዬ ነው። ቃል ያለ አሉ። ኦኬ እንትን ነው፣ ግልጽ ነው ጥያቄው። በተዋህዶ አምናችሁ እንዴት ነው ለአንድ ባህሪ የማትሉት? ሁለት ባህሪ ለምን ትላላችሁ ይላሉና እንዴት ነው የሚመለሰው መሰለኝ አይደለ? ጎንደሬ ጎንደሬ አለ
አይገርምም? እኔ እንትን ያልኳት ነበረ እንግዲህ ጎንደሬው እንትን ሆኗል መሰለኝ። ቃል የኔ ራሴ ላነሳ የነበረው ሀሳብ ነው፣ ግን አንተ ትሄድበታለህ። ይሄ ከሁለት አካል አንድ አካል የሚለው በጉባኤ የተቀመጠ ነገር አለ። ቃል የምታውቀው አንተ ይሰማል? የለም ዜድ በጣም ግራ አጋቢ የሆነ ነገር ነውና አካል የሚለውን ቃል አጠቃቀማቸው ሙሉ በሙሉ ነው ገደል የሚከተው እሱ ያስባል። እሱ እንትን አይደለም። እሺ ጎንደሬው ግን ስለተመለሰ እንቀጥላለን። ዜድ እሺ ጎንደሬው ተመልሰሃል። አሁን ጥያቄ በጣም ይቅርታ ቦርድ ስለሆነ ነውና በተወሰነ መልኩ ጎንደሬው እየጠየቀ ያለው ከኔ ጋር የሚመሳሰል ነው። ጆናዬ የነገረን የነበረው ምንድነው? እኔ ምናልባት ጥያቄው ቃልዬ ሰምተህ ከሆነ አንተም ትጨምርበታለህ ብዬ ነው። ምክንያቱም ጥያቄው ሙሉ ለሙሉ እኔ ከጠየቁት ጋር ባይመለስልኝም ጆናዬ ያለው ምንድነው? እኛም በእርግጥ ተዋህዶን እናምናለን ነው። እውነት ነው። በኤፌሶን ጉባኤ ላይ በዛ በተዋህዶ ውስጥ ነበረ የምናምነው። ነገር ግን በኬልቄዶን የአውጣኪን ትምህርት ለማውገዝ ሲባል ብቻም ሳይሆን የነበሩ ብዥታዎች ወይ ደግሞ የተለየ አስተምሮች ስለነበሩ በተለይ አውጣኪ ይዞት የተነሳው ማነው ስሙ ጠፋኝ እባክህ፣ እንትንን የመራው ማለት ነው የኤፌሶን ጉባኤን የመራው ቄርሎስ ይዘው የተነሱትን እኛም ኬልቄዶን ማለት እኛ አልኩኝ፣ ያው እኛ ልበለው፣ እኛም በሁለት ባህሪ ስለምናምን ብዬ ነው። የኬልቄዶን ወገኖችም ወይ ደግሞ የተዋህዶ ያልኩት እንደው የተዋህዶ ያልኩት እንጂ ሚያፊዚዝም ብቻ ለመናገር ሳይሆን የኦርቶዶክስ ቤተክርስቲያን ላይ ያለውንም ተናግሬ ስለነበረ ነው። እና በሁለቱ አቅጣጫ ሁለቱም የቄርሎስን ትምህርት መጥተው የአውጣኬ ላይ ግን ሁለቱም ሲገልጹ የገለጹበት ይለያያልና በአንድ አካል ላይ ሁለት ባህሪ ነው እኛ ምናምነው። የኬልቄዶንም ወገኖች ይህንን ነበረ እንትን ያሉትና የተዋህዶች እንደውም ምሳሌ ሲሰጡ እኛ አንድ ባህሪ ያልነው ለምሳሌ ብረትና የጋለ ብረትን ብንመለከት በአንድ ብረት ላይ ብረቱም አለ ግለቱም አለ። ስለዚህ እንዴት መለየት ይቻላል የሚልን ነገር ነው እንደ ምሳሌ ሲያመጡ የነበረውና ምንድነው እኛን አውጣኪያዊ ልትሉን አትችሉም። ምክንያቱም እኛ ስጋ ተውጧል ብለን አንልም ስለሚሉ ማለት ነው። ተዋህዶ ወይ ደግሞ የኦርቶዶክስ ልበል ምንም እንትን ስለሌለው እምነታቸው ስለሆነ ማለት ነው። ነገር ግን ከመለኮት ጋር ያለመለየትና ያለመከፈል አንድ ሆኗል ብለው ነው የሚያምኑት ሰብአዊነትን ማለት ነው። ስለዚህ እዚህ ላይ ያለመለየትና ያለመከፈል በእርግጥ ትላንትና ዊዛውት ሚክሲንግ ዊዛውት ቼንጅ ዊዛውት ዲቪዥን ዊዛውት ሴፓሬሽን እያለ እንትና እያብራራልን ነበረ አማንሻ። እዚህ ላይ የኦርቶዶክሳውያን ወይ ደግሞ የተዋህዶ ደጋፊዎች ወይ ደግሞ ተከታዮች ይሄን ነገር ሲሉ እኛ አውጣኪያዊ አይደለንም፣ አልተዋጠም ትብስት ከመለኮት ጋር ባይሆን ያለመለየትና ያለመከፈል አንድ ሆኗል ብለን ነው ምናምነው ሲሉ ምን እያሉን ነው የሚለውን ነው። ከመለኮት ጋር ያለመለየትና ያለመከፈል አንድ ሆኗል ማለት ምን ማለት ነው? እቺ ግልጽ ስላልሆነችልኝ ነው አሁንም እየተሽከረከርኩ ያለሁት። ግን ያው ከተረዳችሁኝ ቦታውን ልልቀቅ። ታችላሉት ጆናዬ ተባረክ። በጣም ብዙ ጊዜ የምትመልሰው ረጋ ብለህ የምትመልሰው የሚገርም ነው። አንተና ትክክል የሆነ ረጋ ብላችሁ የምትመልሱት መልስ ሰው ውስጥ ፍሰስ የሚል ነገር ነው ያለውና እግዚአብሔር ይባርካችሁ እናንተን ስለሰጠን ጌታ ይባረክ። ታችነኝ አስጂዬ። እሺ ተባረክልን። ጥያቄ መጠየቅ እሺ የምትፈልጉ ልጆች ወደ ላይ መውጣት ትችላላችሁ። አስጂዬ እንደ ሀሳብ ቀሲስ ዲበኩሉ አይ ቲንክ ታች አሉ መሰለኝ። እኔ የእውነት ኦነስትሊ የሁለት አካል የሚለውን ማወቅ እፈልጋለሁና አንደኛ ከየትኛው ክሪድ ወይም ከየትኛው
አስተምህሮ ላይ እንደወሰዱትም እንድናውቅ እኛም ዝም ብለን እንዳንናገር ማለት ነው። አንዳንድ ነገሮችን አንዳንድ ጊዜ ያልገባችሁን ነገር እኛ ማንለውን ነገር አትበሉ ይላሉ። አሁን እኛ እንግዲህ አንድ ባህሪ አንድ እንትን ስንል ለምሳሌ ወደ አውጣኬ ይሄዳል ስንል ይባላል። ከዛ ሁለት ባህሪ እንደገና ደግሞ ማን ነው አንድ አካል ከሁለት አካል ሲባል ደግሞ ከየት ነው ያመጣችሁ ሲባል እንትን ይባላልና ቢገቡና በተለይ ከሁለት አካል አንድ አካል የሚለውን ቢያስረዱን በጣም ደስ ይለኛልና ብትስባቸው ታች ስላሉ ተባረኩልኝ። ቀጥሎ አንዳችሁ። እሺ ተልኮላችኋል። እሳቸው እንግዲህ ቀሲስ እንግዲህ ግብዣ ቀርቦለታል። ጊዜ ካሉት ሊገቡ ይችላሉ በማንኛውም ሰዓት። እሺ ቀጥሉ። ማን ነው የሚመቸው? ማን ነው? ቃልዬ ነው ወይስ ትክክል ነው የምትሄዱት? አንድ ቁጥር ሲጽፍ ስለነበር ይቀጥል። እሺ ምንድነው እኔ ምናልባት ቅድም የሰጠሁትም ሀሳብ ላይ እና የተነሳውን ጥያቄ አይ ቲንክ በደንብ መናገር በደንብ ገፍተን እናስበውና ልናገርበት ብዬ ነው። ምንድነው ይሄ የሁለት ከአንድ ባህሪ የሚለው ሀሳብ ወይንም ዩኒየን ላይ እና ደግሞ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሚለውን ሀሳብ ለማብራራት እኔ አሁን በቀጥታ የኦርቶዶክስን ትምህርት ለማብራራት ሳይሆን ያለውን አረዳድ በተወሰነ ደረጃ ያለውን ነገር መናገር ስለምፈልግ ነው። ምንድነው እነዚህኛ ያስቀመጥናቸው እኛ ኦልሬዲ በቻልሰደን ከዛ በኮንስታንቲኖፕል ቱ አክቹዋሊ እንደዚህ የተመለሱ የመጡትን ጥያቄዎች ሳይዙ ክርስቶሎጂን የቄርሎስን ፎርሙላ ሙሉ ለሙሉ አንድ ሰው ማብራራት ይችላል ካለ እያልኩ ነው ቅድም የተናገርኩት። ስህተት ሊኖርበት አይችልም። ምክንያቱም ያ ፎርሙላ ኦልሬዲ በቤተ ክርስቲያን አክሰፕታንስ ያለው ስለሆነ ማለት ነው። ጥያቄው የሚመጣው የቱ ጋር ነው? ችግሩም የሚጀምረው ማለት ነው ባህሪ የሚለውን ኮንሰፕት የምንረዳበት መንገድ ጋር በቃ ይሄ ነው። ሮበርት ሌተን በጻፈው መጽሐፍ ላይ ሲስተማቲክ ቴዎሎጂ መጽሐፍ ላይ ሲናገር ምንድን ነው ያለው? የአውጣኬ ፕሮብሌም የተርሚኖሎጂ ችግር አይደለም። ለምሳሌ አውጣኬም አውት ኦፍ ቱ ኔቸር ነው የሚለው እንደ ቄርሎስ ማለት ነው። እኛም ኢንቱ ኔቸር እንላለን፣ ንስጥሮስም ኢንቱ ኔቸር ይላል። ግን እኛ እንደ ንስጥሮስ አይደለም ኢንቱ ኔቸር የምንለው። ለምን? ኢንቱ ኔቸር ስለሚል ማለት ነው። የቻልሰደን ጉባኤ ኢንቱ ኔቸር ስለሚል በቃ ንስጥሮሳውያን ናችሁ ይለዋል የኦርቶዶክሶች ማለት ነው። ግን አይደለም። አንድ ሰው ኢንቱ ኔቸር ብሎ መናገር የሚችልበት ንስጥሮሳዊ ባልሆነ መንገድ ስላለ የቻልሰደን ጉባኤ ያሳየናል። አውት ኦፍ ወይንም ፍሮም ቱ ኔቸር ብሎ አውት ኦፍ ወይንም ፍሮም ቱ ኔቸር ብሎ አውጣኪያዊ መሆን ይቻላል፣ ቄርሎሳዊ መሆንም ይቻላል። ተርሚኖሎጂዎቹ ጋር አይደለም ይሹ፣ ባህሪን የተገነዘበበት መንገድ ነው አውጣኪ ማለት ነው ችግሩ። ለዛ ነው ለምሳሌ አለ አካል ባህሪ አለ አካል የሚኖር ነገር አይደለም፣ የለም። የባህሪ ኤግዚስተንስ ያለው በአካል ውስጥ ዊዛውት አካል። ለምሳሌ ክራይስትን ሳያይ ሁሉን ቻይነትን አያለው ብለህ ልትል አትችልም። የእግዚአብሔርን ባህሪ ወይንም መንፈስ ቅዱስን ሳታይ ወይንም አብን ሳታገኝ ሁሉን አዋቂነት የሚባለውን ነገር ዝም ብሎ አራተኛ ስታፍ ሆኖ የለም። ስለዚህ ስለ ባህሪ ስንረዳ ሁልጊዜ ፐርሰናል ነው። ባህሪ ኢንፐርሰን ነው የሚገለጸው ማለት ነው። አሁን ኢየሱስ ክርስቶስ ሁለት ባህሪ ያለው ካልን at the same time human nature እኔ የሚል የለውም ካልን ወይንም ፐርሰናል ካልሆነ human nature ፐርሰኑ ሎጎስ ከሆነ ፐርሰኑ ቀድሞ የነበረው ዲቫይን ፐርሰን ከሆነ ያ ኔቸር ኤግዚስት እንዴት ያደርጋል የሚለውን ጥያቄ መመለስ አለብን። ያ ኔቸር እንዴት ኤግዚስት ያደርጋል? ስለዚህ እዚህ ጋር እኛ ኢናሃፖስታሲሲያ ቀደም እና ኢናስታፖሳሲያ ብለን እንመልሰዋለን። ይህንን ኢሹ ማለት ነው። እነሱ
ስለ ክርስቶስ አካል ሲያወሩ የሚያወሩት ሰብአዊ አካል ሲያወሩ ፕሪ ኤግዚስት ስለሚያደርግ እኔ ባይነት አይደለም። ባይዘው ፕሪ ኤግዚስት ስለሚያደርግ እኔ ባይነት ከተወራ የአውጣኬ ጉዳይ ይመጣል ማለት ነው። አውጣኬ ባህሪን የተረዳበት መንገድ ከፐርሰናል ከኔ ድም ብሎ ድንጋይ ምናምን በተረዳበት መንገድ ትሪኒቲ ላይም ሆነ ክሪስቶሎጂካሊ the definition of nature አንድ አይነት ናቸው። ስለዚህ አሁን እኛ መጠየቅ ያለብን አውጣኪያዊ አረዳድ አንድ ሰው ተረድቷል ስለ ባህሪ ብለን ነው መጠየቅ ያለብን። አውጣኪ ሁለት ባህሪ በፍጹም ኮንክሪት ስለሆነ የእሱ ኮንሰፕት ሁለቱ ባህሪ አንድ ላይ ተቀምጠው ሊኖሩ አይችሉም። ሲዋሃዱ አንዱ በአንዱ ይዋጣል የሚል ድምዳሜ ላይ ደርሷል። እነ ሲሪል ግን የባህሪ ግንዛቤያቸውን የሚያስቀምጡት ከኔቸር አንጻር ብቻ አይደለም፣ ከፐርሰንም አንጻር አለ ፐርሰናል ቢይንግ there is no nature ማለት ነው። ስለዚህ የኢየሱስ ሰብአዊ ባህሪ የት ነው የነበረው? before he was even become human being እንዲሁ እኔ ብሎ ኤግዚስት ቢያደርግ ካልሆነ ያንን ባህሪ በምን መልኩ ነው የምትገልጹት ካልካቸው እኔ ያመለሱልኝ ነው የምነግራችሁ። we just contemplate ነው የምናደርገው ነው እንጂ ትሩሊ ፐርሰናል እኔ ብሎ የሚል ሌላ ፐርሰናል አካል እያልን አይደለም። ኮንተምፕሌሽን ነው። ምክንያቱም ባህሪ አለ ብለን ፐርሰን የለም ማለት ስለማንችል ብለው ይላሉ። the same thing የኛ ኢና ሃይፖስታሲስ ማለት ይሄ ነው። without a person ሳይቀዳደም ባህሪው ነበር አንልም። እኛ ያንን ለመግለጽ ሁለት ተርም ተጠቅመናል። አንደኛው ዋናው ፐርሰን ክራይስት ነው ብለናል። አና ሃይፖስታሲስ ኢና ሃይፖስታሲስ ደግሞ ሂውመን ኔቸር without a person does exist ብለን አናምንም ብለናል። ስለዚህ እነሱ ከሁለት አካል አንድ አካል የሚለው ሐሳብ when it come to Christ አካል ስንል ፕሪ ኤግዚስት የሚያደርግ እኔ ባያለ እያሉ አይደለም። ሰብአዊነትን በተመለከተ ባህሪ አለ አካል ስለማይገኝ just we are contemplating እያሰብን ነው እንጂ ሰብስታንስ ያለው እኔ ባይ ኔቸር አለ ማለታችን አይደለም ብለው ስለ አካል ያላቸው ትርጉም ዲቫይን አካልና ሂውመን አካል ሲሉ በአንድ አይነት ፕሪ ኤግዚስቲንግ አካል ካሰቡ አውጣቂነት ነው ብለን ነው የምንለው ማለት ነው። አሁን ዞሮ ምክንያቱም ሁለቱ ሲዋሃዱን ባይ ኔሰሲቲ ሰርድ ፕሮዳክት መምጣት ስላለበት ማለት ነው። አይ አካልን የምናስበው በአንድ ፐርሰናል ቢይንግ ነው ብለው ካሉ ግን ዞሮ አካል የምትለው አንተር በምንጠቀመው በተመሳሳይ ቋንቋ አይደለም፣ ለትሪኒቲ በምንጠቀመው ቋንቋ አይደለም ስለሚሉ በዛ ሐሳቤ ነው አካልን የሚያብራሩት ማለት ነው በሰው ባህሪ ውስጥ። ከዚህ አንፃር ሲሪሊያን ፎርሙላ እንደዚህ ነው ወይ የሚለው ወደሚለው ነው የምንሄደው። ኤፌሶን ላይ የነበረው የሲሪል ቲንኪንግ እንደዚህ ነው። ተርሚኖሎጂካሊ እነዚህ ቃላቶች የሉም። ይሄ ከአንድ አካል ሁለት አካል ምናምን የሚለው ግን ሲሪል አንድ ቋንቋ ይጠቀማል። ዋን ኢንካርኔት ኔቸር ኦፍ ዘ ዲቫይን ወርድ ወይንም ዋን ኢንካርኔት ኔቸር ኦፍ ሎጎስ ይላል። ያ ኔቸር የሚለውን ቃል ለማብራራት የሄደበትን መንገድ እኛም ብንሆን በቻልሰደን እና በኮንስታንቲኖፕል ነው የተብራሩት በጣም ማለት ነው እንዴ። ስለዚህ አንድ ሰው በእነዚህ አላብራራም ብሎ ቻልሰደንን አልቀበልም ብሎ ከዛ በኋላ የመጡትን የቤተ ክርስቲያን ማብራሪያዎች አልቀበልም ብሎ ነገር ግን በቄርሎስ ደረጃ ማብራራት በትክክል ከቻለ አውጣኪነቱ ሳይገባ ስህተት አለበት ልንለው ስለማንችል ነው መጠንቀቅ ያለብን ነው እያልኩ ያለሁት ማለት ነው። ምናልባት ሐሳቤ ስለዚህ ከአንድ አካል ሁለት ከአንድ ባህሪ ሁለት። ስለዚህ ምንድነው መጠየቅ ያለብን በኦርቶዶክሶች ላይ የኔ ጥያቄ ማለት ነው ዋይ ለምን አካል እያላችሁ ለአንዱ አካል ሁለት ዴፊኒሽን ለምን ትሰጣላችሁ? ምክንያቱም ክራይስት ጋር ሲመጡ ፕሪ ኤግዚስት የሚያደርግ ዲቫይን ፐርሰን ነው የሚያወሩት። ሂውማኒቲ ጋር ሲመጡ ግን የአካል የምንለው ኮንተምፕሌሽን ነው የምትሉ ከሆነ የአካል ዴፊኒሽናችሁ ሁለት ነው። ይሄ ደግሞ ክሪስቶሎጂካሊ አያስቸግርም ወይ እንጂ አካል አንድ ዴፊኒሽን ይዘው ቢሉ ኖሮ በትክክል አውጣቂ ነበር የምንላቸው ማለት ነው። ሁለት እኔ ብሎ የኤግዚስት የሚያደርጉ አካላት ተዋህደው ሌላ እኔነት አመጡ በሚል እሳቤ ከሁለት አካል አንድ አካል የሚለው እሳቤ እንደዛ ቢሆን ነው። ስለዚህ ብዙ ጊዜ ግን እውነታውን ለመናገርና እዚህ ጋር ቆማለሁ
ብዙ ጊዜ ሁለቱን አካል ወደ አንድ አካል የሚያመጡ ሰዎች እኔ በጣም ሬርሊ ነው ያገኘሁት በዚህ ደረጃ የሲሪሊያንን ፎርሙላ ተረድቶ የሚናገር ማለት ነው። ከነሱ መካከል 2-3 ሰዎች አገኝቻለሁ ቲክቶክ ላይ በኮንቴምፕሌሽን ደረጃ የነገሩን ማለት ነው። አብዛኛው አልቲሜትሊ ሄዶ የሚወድቀው ሁለቱን ባህሪ ወደ አንድ ባህሪ የሚለው እሳቤ ውስጥ አብዛኞቹ ሲናገሩ አውጣኪነት ውስጥ እንዳይወድቁ እፈራላቸዋለሁ። በቃ ይህንን ለማለት ነው። ይሄን ግን ከይዛችሁ ወንድሞች ልታብራሩ ትችላላችሁ ማለት ነው። ትክክል። አንድ ነገር አሁን ባልከው ላይ አንድ ጥያቄ ልጠይቅህ፣ ምናልባት ትንሽ እሷ ጋር እንትን ስላለችኝ ማለት ነው። እና ሰው የክሪስቶሎጂ ላይ ስትመጣ በኢየሱስ ጉዳይ ላይ ማለት ነው ኢየሱስ ክራይስት የምንለው ወይም ክርስቶስ ኢየሱስ በሱ እንትን ላይ ስትመጣ ዋን ሃይፖስታሲስ እንደሆነ እንትን እናደርጋለን። የትኛውን ሃይፖስታሲስ ነው? ቢኮዝ ፐርሰን የሚያያዘው እንትኑ ላይ ከሆነ የኤተርናል ሰኑ ነው አይደለም የሆነው ማለት ነው። ትንሽ እዚች ላይ ብትሄድባት ብዬ ነው። ክራይስት አንድ ፐርሰን እሱ ኢሴንሻል ኔቸሩ ከዘላለም በፊት ከኢንካርኔሽን በፊት ሂዝ ዲቫይን ቢንግ ዘላለማዊ አምላክ ነው። ባህሪው መለኮታዊ ነው። ማንነቱ ክርስቶስ ነው። ዳት ሴም ክራይስት ዳት ሴም ዲቫይን ቢንግ ዳት ሴም እግዚአብሔር ራሱ ሰው ነው። ሰው ሲሆን ሰብአዊ ባህሪን ገንዘቡ አደረገ ወይም ወሰደ፣ ጨመረ፣ አዲሽን ነው የምንል ሁላችን። የመለኮታዊ ባህሪ መቀነስ፣ መጥፋት፣ መጠፋፋት ምናምን የሚባሉ ኮንሰፕቶች የለም። እነዚህን ወደ ጎን ካስቀመጥን በኋላ ይሄ ሰብአዊ ባህሪ በምን መልኩ ነው ከክርስቶስ ጋር አንድ ነው ብለን የምንገልጸው? የኢየሱስ ነው የምንለው በምን መልኩ ነው? ፐርሰን አልጨመረም። ፐርሰን ምንድነው እንትኑን እየተጠነቀኩኝ ስለሆነ ነው በኋላ እንትን እንዳያደርገኝና ከስጋ ፐርሰን የሚባል ነገር የለም አይደል? አሁን ልክ ኤቭሪ ኔቸር ፐርሰን ይፈልጋል። ለምሳሌ ሂውማን ፐርሰን አንተ ምን አይደል? ሂውማን ኔቸር ነው ያለን ማለት ይቀርታ፣ ሂውማን ኔቸር አለን አንድ አይነት ኮመን። ግን ፐርሰናሊ አንተ አለ ትክክል፣ ሌላ ነው ዜድ ሌላ ሰው ፐርሰናሊ ማለት ነው። ናቹራሊ ግን ዊ አር ሂውማን ቢንግስ። አሁን ሂውማን ኔቸር የሚባል ነገር ዊዛውት ፐርሰን ኤግዚስት ያደርጋል እኔ የሚል በሌለበት ማለት ነው የለም። ስለዚህ እኛ የለም እሱን ሁላችንም እንስማማለን። ከዛ እነሱ ኤግዚስት ስለማያደርግ ያ ኔቸር ይለዋል በኮንተምፕሌሽን ደረጃ አክቹዋሊ ሳይሆን ማለት ነው። አክቹዋሊ እኔ የሚል ፐርሰን እያሉ አይደለም። እሱን ካሉ ንስጥሮሳዊ የሆነ ማውጣቂያዊነት ውስጥ ሊገቡ ስለሆነ ማለት በኮንቴምፕሌሽን ደረጃ ኔቸርን ዝም ብለን አብስትራክት ዝም ብለን ኔቸር ስለማንል ነሰሰርሊ ፐርሰን ያስፈልጋል ይላሉ ማለት ነው። እንዲህ ፐርሰን ካላችሁ እኮ ፐርሰን ትርጉሙ ኦልሬዲ በስላሴ ትምህርት ውስጥ እኔ የሚል ናቹራል ኔቸር ያለው ነው ብለናል። ስለዚህ እኔነት አለው ወይ ስትላቸው አይ እሱን አይነት ፐርሰን አይደለም ይለዋል። እሱን አይነት ፐርሰንማ ካለ ይለዋል አውጣኪ የመሆንና ንስጥሮስ የመሆን እድል አለ። አውጣኪ የምትሆነው ፐርሰናል ቢንጎቹ ሲዋሃዱ ሌላ አዲሽናል ሶስተኛ ፕሮዳክት ወይንም የሆነ ሱፐርማን ነገር ሲመጣ ማለት ነው። ሂውማን እና ኔቸር ሲዋሃድ አውጣኪ የምትሆነው ሁለቱን ባህሪያ ኔቸሮች ነጣጥለህ ለማስቀመጥ ስትሞክር ማለት ነው። ስለዚህ በምንድን ነው እኛ ይህንን የፈታ ነው ጥያቄ? እኛ ኔቸር የሚለው ነገር አብስትራክት ሳይሆን ዝም ብሎ ስለማይቀመጥ ኢትስ ትሩ በምንድን ነው ያብራራ ነው ሲባል ቅድም የተቀመጡት ሁለቱ ቃላቶች ያብራሩልናል። ምን ሆነው አና ሃይፖስታሲሲያ እና ኢና ሃይፖስታሲሲያ በሚለው ተርም ይብራራሉ። ኮንስታንቲኖፕል ይህን በደንብ መልሶልናል። ስለዚህ ሲሪሊያን ፎርሙላ ባይት ሰልፍ ዋን ኔቸር ሲል ወይንም ዋን ፐርሰን ሲል ይሄንን እያልን ነው ብሎ የሚል ሰው ካለ እነዚህን ተርሞች ሳይጠቀም ሪሊ ይችላል ወይ ነው ጥያቄው። ከቻለ ማብራራት በዛ ደረጃ ሁለቱን ጉባኤዎች ላይ ያስቀመጥነው ከቻለ በቃ ኤፌሶን ኦልሬዲ እኮ ስህተት አልነበረም ነው የምንለው።
ችግሩ ግን የቱ ጋር ይመጣል መሰላችሁ? አውጣኬ ጋር ስትመጡ የቻልሰደን ጉባኤ የተመጣበት ምክንያት አውጣኬ ስለ ባህሪ የተሳሳተ ግንዛቤ ነበር። ሲሪሊያን ቲንኪንግ አለበት። ሲሪል ነኝ ይላል፣ ግን የሲሪልን ስላልነበረው አውጣኬ ምን ተሳሳተ? ባህሪያቱ ሁለቱ ፐርሰናል ሆኖ ከተቀመጡ አለ ባይነሰሰሪ አንዱ መጥፋት አለበት፣ 2% እንዳይሆንበት ማለት ነው። ገብቷል? ልክ ያንን ሲያጠፋ ያ የአውጣኬ ንግግር ልክ አይደለም፣ የሲሪሊያን አይደለም ተብሎ ቻልሰደን ላይ ችግር መጣ። አሁን ችግሩ ነው እያልኩ ያሉት መቀራረብ አልፈልግም የሚልና ግንጭጭ የሚል ሰው ካለ የቻልሰደን ፎርሙላ ልክ አይደለም የሚል ሰው ካለ አውጣኬ ነው የምለው እኔ የምለው ፐርሰናሊ ማለት ነው። የቻልሰደን ፎርሙላ እኮ ብንቀራረብ የቋንቋ ጉዳይ ኢትስ ናቹራሊ። ምክንያቱም ምን መሰላችሁ የሲሪል ፎርሙላ ኖሯቸው የቀሩ አሉ። ኦሪየንታል ሆኖ ሲወጡ የቀሩት ሲወጡ የሲሪል ፎርሙላ ኖሯቸው ኢስተርን እኮዎች ሲሪሊያን ነበሩ፣ ቀጥለዋል አብረው ከቻልሰደን ጋር። ግን ጥያቄ ጠየቁ። ኢንቱ ኔቸር የሚለው ነገር ግን ይብራራልን፣ ይሄ ነገር እኮ ንስጥሮሳዊ ሊሆን ይችላል ብሎ ሲሉ ለእነሱ ጥያቄ መልስ ለማግኘት ነው ኮንስታንቲኖፕል ይመጣ። ስለዚህ ልበሰፊነት ይጠይቃል። አንድ ሰው ትክክለኛ የኤፌሶንን ፎርሙላ ይዞ አውጣኬ አለመሆኑን ካረጋገጥን በኋላ ለሚጠይቀን ጥያቄ መልስ ለመስጠት ዝግጆች መሆን አለብን። የኤፌሶንን ፎርሙላ እንደሚያፈርስ የእነሱን ክሌም እኛ መጨመር የለብን። ክሌማቸው ያ ስለሆነ ነው። ገብቶች የአውጣኬ ቀጥተኛ ክሌም አንድ ሰው አውጣኬ ሲሆን የኤፌሶን ፎርሙላ የቻልሰደን ፎርሙላ የኤፌሶንን አፍርሶታል አይደለም ነው ሁልጊዜ የምንለው። እንደውም ወስደናል ከኤፌሶን 1% ብለን ይሄ አራቱ መጠበቂያዎች ወስደናል። እንደውም የሲሪልን ፎርሙላ ነው ያብራራን የበለጠ። ስለዚህ እቺ ወርድ ኢንቱ ኔቸር የምትለዋ መብራራት ያለባት አውጣኬን ከመከላከል አንጻር ነው እንጂ ሲሪልን ከመቃወም አንጻር። ሲሪልን ከመቃወም አንጻር ከተብራራች ንስቶሪያኒዝም እንደሆነ እኛም እናምናለን። አውጣኬን ከመቃወም ግን ኢንቱ ኔቸር ቢኮዝ ሁለቱ ኔቸር ፕሪዘርቭድ መሆን ስላለባቸው ይህንን ማሳየት መቻል አለብን። ሶ ባይ ኖ ሚንስ አንድ ሰው የኤፌሶን ካውንስል ፉሊ ግራስ ማድረግ ከቻለ በጣም ዲፊካልት ስለነበረ ነው አውጣኬም የተሳሳተው። ሌሎቹም ፋይናሊ በትክክል የሲሪልን ጽሁፎች እያነበበ ኢቨን ሲሪልን ሄዳችሁ ብታዩት ሌሎች ኮሜንተሪዎቹ ላይ እየሰራ ጆን ኮሜንትሪ ያለው ምናምን ሄዳችሁ ብታዩት በደንብ የቻልሰደንን ቢኖር ኖሮ ያው ከሱ በፊት የተደረገ ፎርሙላ አይቃወመውም ነበር ብዬ ነው ማምነው ያው ፐርሰናሊ። ስለዚህ ነሰሰርሊ አንድ ሰው የኤፌሶን ጉባኤ ላይ ፉሊ ስታንዱ በትክክል እዛ ላይ ከሆነ እና ማብራራት ከቻለ ግን በብዛት ነው የምላችሁ በግል ያገኘሁት ማንም ሰው ከአውጣኬነት አያመልጥ። በኤፌሶን ላይ ብቻ ቆም ያለው ብሎ ኢትስ ቬሪ ሬር ከባድ ስለሆነ የሲሪል ፎርሙላ እነዚህ የቻልሰደን ዴፊኒሽንም ሆኖ ከዛ በኋላ የተነሳው የኮንስታንቲኖፕል ካውንስል የበለጠ ፕሪዘርቭ እንዳደረጉ ይሰማኛል በግሌ። ለዛ ነው የቻልሰደን ጉባኤ የምቀበለው። ነገር ግን አንድ ሰው የቻልሰደን ጉባኤ እኔ ጥያቄ አለኝ ቢል እውነት ነው ጥያቄው በ5 ላይ ደግሞ እንደተመለሰ። ስለዚህ ምን ይላሉ መሰላችሁ? እቺ ልናገር እናቆማል። ምን ይላሉ መሰላችሁ? ስህተት የሚናገሩት ማለት ነው። ለምሳሌ ይሄው ስለተሳሳታችሁ ነው በ553 እና ከዛ በኋላ ባሉ ጉባኤዎች እኮ ወደኛ መጣችሁ ይሏል። ስለተሳሳትን አይደል እንደዛም ይላሉ። እንደዛ ብለው ያስባሉ። ቸርች ተሳስታ ስለነበረ እኛ ብንወጣም እያስተካከሉ መጡ ይላሉ። አይደለም ኦልሬዲ እነሱ ወጡ እንጂ እንደነሱ የሚያምኑ ሲሪሊያን የነበሩ የቀረዋል ከኦሪየንታል ያልሆኑ ማለት ነው በወቅቱ። ስለዚህ ምንድን ያደረጉት እነዛ ሲሪሊያን የጠየቁት ጥያቄ እውነት ነው ማብራራት ይፈልጋል የሚል ልበሰፊነት ከዚህኛውም ሳይድ መጥቷል ማለት ነው። ንስጥሮሳውያን አይደለንም ልክ ነው እኛማ ሲሪልን አለቀቅንም የሚል። ስለዚህ ይሄ መግባባት አብሮ ይቀጥላል ማለት ነው። ፕሮብሌሙ የሚነሳ ሁለት ባህሪ ከአንድ ባህሪ፣ ሁለት ኔቸር ከአንድ ኔቸር የሚለውን ኮንሰፕት መፍታት እኔ ግዴታ የለብኝም። እነሱ ቢያብራሩት ጥሩ ነው። በሰማሁት ነው የተናገርኩት። በፍጹም አካል ሲሉ በኮንተምፕሌሽን ነው ብለው የሚሉ አሉ። ኮንክሪት አካል ብሎ የሚያምን ካለ በግልጽ የምነግራቸው አውጣቂ ነው። ለዛ ነው ከሁለት አካል አንድ አካል ብሎ አካል የሚለውን ኮንክሪት አድርጎ
አዚፍ ኤግዚስተንስ የሚያደርግ አካል አለ። ከሁለቱ አካል አንድ አካል ተገኘ ካለ ናቹራሊ ተዋህዱን ያልፍና ሚክስቸር ኦፍ ቱ ፐርሰን ኤንድ ቱ ኔቸር ይሆናል። ያ ደግሞ ሲሪሊያንም አይደለም የቻልሰደንም አይደለም አውጣኪያዊ ይሆናል ማለት ነው። አይ ቲንክ ይህን ያህል ካልኩ ወንድሞች ደግሞ መጨመርም ማስተካከልም ይችላሉ። ጠቅለል ስታደርገው ምናልባት በትክክል እንትን ማስቀመጥ ቆንጆ ነው። በጣም ደስ ይላል ማለት ያስቀመጥክበት ወይ ግን እንደ ይሄ ኤን ሲገባበት ማለት ነው ሃይፖስታሲያ ሲሆን ማን የሚለውን ማለት መጀመሪያ ሲነሱ የተነሱበትን who is he አይደለ የመጀመሪያ or who is it ማን ነው የሚለውን ሐሳብ ወደ አውጣኬ እንዳይሄድ ለመጠንቀቅ ያደረጉት ነው የሚል ሐሳብ ነው ያስቀመጥከው አይደል? ወደዛ እንዳይሄድ ሃይፖስታሲስን ኢን ሲያደርጉት ያ የመጀመሪያ who is it የሚለውን ይሄ የሂውማን ፐርሰን የሚለውን ለማስቀረት ነው አይደለም? ያንን ያስገቡት አግኝተህ ከሆነ ሀሳብ ገብቷል የምለው አይደል? ምክንያቱም ያንን ፐርሰን ስጋ ስላልነበረ ነው። የኔ ጥያቄ መሰለህ ለምንድን ነው ኤተርናል የሆነው ያ ፐርሰን ሁድ ለምንድን ነው የስጋን ሃይፖስታሲ ያስቀረው? ለምንድን ነው? ዳስ ማይ ኩዌስችን። እሺ ምንድን ነው አሁን ኤኤን ሃይፖስታሲስ እና ኢኤን ብለን ኢናና አንን ያው እነሱ ስለሆኑት ሃይፖስታሲስ ይሆናል። ኤኤን እና አን ነው። በኤኤን ወይንም አና ሃይፖስታሲስ በሚባለው ክራይስት ኢዝ ዘ ፐርሰን ማለት ነው። በቃ መጀመሪያ ወራ ነው there is one personal being ማለት ነው። ኢና ሃይፖስታሲስ ማለት ደግሞ ሂውማን ኔቸሩ ፐርሰናል ቢንጉ ክራይስት ነው ማለት ነው። ፐርሰኑ ክራይስት ነው እንጂ ሌላ ፐርሰን የለውም ብሎ ለመከላከል ሁለቱ ኮንሰፕቶች ተያያዥ ናቸው፣ ጎን ለጎን ማለት ነው። እሺ ይህንን ከያዝን በኋላ ኔቸር ምንድን ነው? እችል ልናገርና በቃ በዚች መልስ ያገኛል። ኔቸር ኮመን ነው፣ ኮመን ኔቸር ነው ያለው። ሂውመን ኔቸር ማለት አንድ አይነት ነው፣ እኔም አንተም ጋር ምናምን። ለምሳሌ ከለር የባህሪ መገለጫ አይደለም። ቀይነት ሰውነት አትለውም፣ ወይንም ነጭነት ሰውነት አትለውም። ጥቁርነት ባህሪ መገለጫ አይደለም። ዋትስ ኮመን ፎር ኦል ኦፍ አስ ሂውማን ኔቸር ነው። ያ ኮመን ሂውማን ኔቸር ክራይስት አለው ሂውማን ስለሆነ ማለት ነው። የራሱ ግን ፐርሰናል ደግሞ መገለጫዎች አሉት። ያ ፐርሰናል መገለጫ ያለው ኔቸር ፕሪኤግዚስት አያደርግም ዊዛውት ፐርሰን። እጅጋ አሁን ፕሮብሌሙ ይሄጋሉ። ሂውማን ኔቸር አዳምና ሔዋን በሌሉበት ሰው ነበር አይባልም። ወይ አዳም ወይ ሔዋን አስፈልገዋል። የኢየሱስ ክርስቶስን ባህሪ ሰብአዊ ባህሪ ዝም ብሎ ቁጭ ብሎ ተከፍሎ ወይንም የሆነ ቦታ እንደዚህ ተቀምጦ መጥቶ አይደለም ኢንካርኔት ያደረገው። ኢን ደ ሞመንት ኦፍ ኢንካርኔሽን ሂውማንም ሆኗል። ሂ ኢዝ ኦልሶ ዲቫይን ፐርሰን ማለት ነው። ሶ ዘ ቱ ኔቸርስ አር ፉሊ ፕሪዘርቭድ ኢን ዋን ፐርሰን ማለት ነው። በአንድ ሰው በአንድ እኔ ባይ ሰው ይቅርታ ሰው ስላልኩ በአንድ እኔ ባይ ነው የሚኖሩት። ያቺን ሞመንት ለማስረዳት ነው ችግሩ ኢንካርኔሽን። እዚህ ጋር በጥንቃቄ ማለት አለብን። እዚህ ጋር የምንጠቀማቸው ተርሞች ወይ አውጣኬ ውስጥ ይከቱናል። አውጣኬ ችግሩ ምንድን ነበረ ካላችሁ፣ አውጣኬ ስለ ኔቸር የነበረው ግንዛቤ የክራይስት ሂውመን ኔቸር ኮንክሪት ሆኖ ነበረ ብሎ ነው የሚያስበው። አለ ከመምጣቱም በፊት ሂውማን ኔቸሩን እንደማለት ነው። ስለዚህ መጥቶ ኢንካርኔት ሲያደርግ ያ ሂውማን ኔቸር በዲቫይን ኔቸር ተዋጠ። ኖ በቃ እቺ ጋር ከተስማማን ከዚህ ባለፈ ማብራራት ስለማንችል ኢና ሃይፖስታሲሲያ እና አና ሃይፖስታሲሲያ እቺን ይፈታልናል። ቀደም ወንድም የጠየቀው ጥያቄ ይሄ ይመስለኛል፣ መከፈል ምናምን የሚለው ኮንሰፕታቸው ማለት ነው። በቋንቋን በግልጽ ስለማልረዳው ግን በቀጥታ
ቅድም የደግማ ያልኩትን መድገም ስለሌለብኝ ማለት ሂውማን ኔቸር አለ ብለን የኢየሱስ ያ ሂውማን ኔቸር ከኢየሱስ ውጭ ያለ ነው ብለን ደግሞ አንናገር። የለም ኤግዚስት ክራይስት ሳይወለድ ክራይስት ሳይኖር ሰብአዊነት የሚባል ነገር ኢየሱስ ሰው ነው ያልነው ራሱ የእግዚአብሔር ልጅ ነው። ስለዚህ ሁለቱ ባህሪያት የማን ናቸው ሲባል የአንዱ የክርስቶስ ናቸው። ይህንን በተለያየ መንገድ እናብራራዋለን እኛ ማለት ነው። ለምሳሌ ሁለቱንም ባህሪ ገንዘቡ ያደረገው ፐርሰኑ ነው ብለን ነው እናብራራለን። አንዱ ጌታ ነው። ሁለተኛ ዩኒየኑን ስናስቀምጥ ለምሳሌ ሰው የሆነውን ኢየሱስን አግኝቸው እዚህ ጋር ዲቫይን ኔቸሩን ያገኙት እዚህ ጋር ሰብአዊ ኔቸሩ ብለንም አንገልጽ። ክራይስትን ሰዎች ሲያገኙት ያገኙት ክርስቶስን ነው። ለምሳሌ ሲሞት በጣም ጥሩ ቋንቋዎች እነዚህ ናቸው። ሐዋርያት ሰው ሞተ ብለው አይደለም የነገሩን፣ ክራይስት ሞተ። እኔ አሁን ብሞት ማለት ነው ሰው ሞተ ይባላል፣ የሰው ኔቸር ሞተ ይባላል። ሞተ የሚባለው ትክክል ነው፣ ፐርሰን ነው የሚነግሩ። ሞተ፣ ተነሳ፣ ይመጣል፣ ተሰቀለ የተባለ ይህንን ነገር ግን ያደረገው ሁለት ባህሪ አለ። ሁለቱ ባህሪያት በየትም ስፍራ አንዱን ነጥለን ለፐርሰኑ እየሰጠን አንናገር። ቢኮዝ ሁለቱም ባህሪያት አንዱን ፐርሰን ስናወራው ሌላውን ፐርሰን እየነጠልን አናወራም። አንዱን ፐርሰን ስናወራው አንዱን ኔቸር ብቻ አናወራም። አንዱን ፐርሰን ስናወራ ሁለቱንም ኔቸር አጥፍተን አናወራም። ስለዚህ መጽሐፍ ቅዱስ ላይ በቀጥታ በጽሁፎች ስትሄድ ኔቸሩን አይደለም የሚያወሩት፣ ፐርሰኑ ነው በቀጥታ የሚያወሩት። እግዚአብሔር ሞተልን ራሱን ስለኔ የሰጠው በእግዚአብሔር ልጅ ላይ ያለ እግዚአብሔር ልጅ ማለት ዲቫይን ኔቸር እንደሆነ ነገር ራሱን የሰጠ እያሉ ስለሚያወሩ እዚች ጋር ትክክል የቆንጆ እንትን ነውና ጴጥሮስ ግን አለየውም። አንደኛ መልእክቱ ምዕራፍ 3 ላይ በስጋ ሞተ አላለም። ጥሩ እንትን ነው፣ በስጋ ሞተ ብሏል። የሞተው ክራይስት ነው። መሞትም የቻለው ዲቫይን ኔቸር ስላለው ዲቫይን ኔቸሩ አይደለም የሞተው ሂውማን ኔቸር ስላለው ነው የሞተው። የሞተው ግን ክርስቶስ ነው። የሞተው ክርስቶስ ነው። ሂውማን ኔቸሩ ነው የሞተው ብሎ ኔቸሩን ገድሎ ፐርሰኑን ነጥሎ አላኖረውም። በቃ ኢየሱስ ሞተ ስንል ሰብአዊ ኔቸር ስላለው ነው የሞተው። አዘሴም ታይም ግን መጠንቀቅ ያለብን ጴጥሮስ በመንፈሳዊ ሆነ ይለናል። ስለ ሌላ ኤጀንት ነው የሚያወራው ወይስ ስለ ራሱ ስለ ኢየሱስ የሚያወራው ብለን ጽሁፉን መቀጠል አለብን። በስጋ ሞተ ይልና በመንፈሳዊ ስለመሆኑ ይነግረናል። ማን ነው በመንፈሳዊ የሆነው? ወይስ በመንፈስ ቅዱስ በሌላ ኤጀንት በሌላ የሥላሴ አካል ስጋው ስለመነሳቱ ነው እያወራ ያለው? በሌላ ኤጀንት ያልኩት ያን ነው፣ በመንፈሳዊ ሆነ የሚለው። ስለዚህ መጠንቀቅ ያስፈልጋል ነው። እኔ ኖርማሊ ሰዎች በስጋው ሞተ ብንል ኦኬ፣ በስጋው ነው የሞተው። ኦብቪየስሊ ስጋ ባይኖረው አይሞትም፣ አምላክ ስለሆነ ማለት ነው። ግን የሞተው ክርስቶስ መሆኑ መታወቅ አለበት። ክርስቶስን ደግሞ ስናስብ ዲቫይን ፐርሰን ነው። ስለዚህ አምላክ ነው የሞተልን ለማለት ደግሞ እንችላለን ማለት ነው። ማርያም የወለደችው እኮ ስግብሰባዊነትን ነው። ስትወልደው ግን የወለደችው ሰውን ነው አንልም። አምላክ ወለደች ተብላለች፣ ቴዎቶኮስ ተብላለች፣ የአምላክ እናት ተብላለች። ለምን? የወለደችው ሰው ብቻ ስላልሆነ ማለት ነው። ሲሞትም ሰው ነው የሞተው፣ ሰው ስለኛ የሞተው ሰው ብቻ ግን አልሞተም። ይዞል ሰው ጋር ማለት ነው። መጠንቀቅ ያስፈልጋል ማለት ነው እንጂ ኔቸሮቹ የእሱ ገንዘብ አይደሉም ማለት አይደለም። ገንዘቡ ናቸው። በባህሪውማ ነው አክት ያደረገው፣ በባህሪው የሞተው፣ በባህሪው የተወለደው፣ በባህሪው ነው ሰው የሆነልን። ባህሪው ፐርሰኑ ራሱን ኤክስፕረስ የሚያደርገው በባህሪው ነው፣ በኔቸሩ ማለት ነው። ስለዚህ ያንን ሪያሊቲ ማወቁ እንትን ነው ማለት ነው። ይህንን ነው ማለት የምችለው። እዚህ ዲዬ እሺ ወንድምነት ኤክሌሺያል ዩኒቲ ሁለት ነገሮችን ምናልባት እንትን ብታነሳቸው ብዬ ነው። አንደኛ እንግዲህ በተለይ በዚህ በኬልቄዶን ጉባኤ ላይ የተነሱት ነገሮች በጣም
ወሳኝ የሆኑ ነገሮች ናቸው። አይ ቲንክ ካልተሳሳትኩኝ 4 ወሳኝ ነገሮች ላይ ነው አይደል እነሱ የመከሩት። የመጀመሪያው የአርዮሳዊ የሆነው ሀሳብ ነው። የክርስቶስን አምላክ ማለት ፉል ዲቫይን አይደለም የሚል ሀሳብ ይዞ በመነሳቱ አፖሎናሪያዝም አለ አይደል። ሁለተኛው ይመስለኛል እሱ የኢየሱስ ክርስቶስ ሂውማን ማይንድ የለውም የሚለው ሀሳብ የንስጥሮስ ደግሞ በዛው ይከተላል። ሁለት ፐርሰን የሚለው ሀሳብ እና የአውጣኬ ማለት ነው ሞኖሳይት የሚባለው ሀሳብ። እኔ አሁን ከዚህ ውስጥ ሁሉ ማግኘት ያልቻልኩት የሁለት አካልን ነው። በዚህ ላይ ቆመን የኦሪየንታል ኦርቶዶክስም ያላት በክርስቶስ ላይ ነገር ክርስቶስ ላይ ያላት አመለካከት የሳተ ነው ማለት እንችላለን ወይ? ማለት ከሁለት አካል የሚለውን እኔ ማግኘት አልቻልኩም። የእውነት ለመናገር እያየው ነበረ እንደዚህ አይነት ሀሳብ ያለው ነገር እና እሱ አንደኛ ስህተት ነው ወይ ማለት እንችላለን ወይ? አንደኛ መሞገት እንችላለን ወይ? አንደኛ። ሁለተኛ ሪሊ አሁን አንተ ካነሳው ሀሳብ ደግሞ እንትን ስል የተወሰነ ነገሩ ደግሞ በተለይ ባህሪ ጋር ሲመጣ ደግሞ አንተ የተወሰነ እንደውም የዚህ የኬልቄዶንን ሸፈን የሚያደርግ ሀሳብ ይመስላል አሁን ያልካት መጨረሻ ላይ ማለት ነው። ምንድነው ለምሳሌ ማይለይ ከሆነ ሁለት ባህሪ ታዲያ ማለቱ የኬልቄዶን ጉባኤ ለምንድን ነው ታዲያ ያስፈልገው? ባህሪውን መለየትና መናገር የማይቻል ለምሳሌ አንከፍልም፣ መክፈል እንደማንከፍል ይገባኛል። ይሄኛው መለኮት ነው ይሄኛው እንትን ነው ላንል እንችላለን። ግን አሁን ጴጥሮስ በተጠቀመበት ሁኔታ ለምሳሌ አምላክ እንዴት ይሞታል ተብለህ ስትጠየቅ በስጋ ይሄ ምንድነው? ሁለቱን ባህሪ አመላካች ይመስለኛል። እና ለምሳሌ ኃጢአትን እንዴት ይቅር ይላል ሰው ስትል አይ እሱ ዲቫይን ኔቸሩ ነው ኃጢአትን ይቅር ማለት የአምላክ ስለሆነ የሚል ሀሳቦችን ለማብራራት ጥቅም ላይ ለማዋል ነው ያደረግነው ወይንስ ደግሞ ጀስ ለመለየት ነው ያልነው? የኬልቄዶን የመጣው በቃ መለየት ስለተፈለገ ነው እና በቃ እነዚህ የተነሱትን የአራቱን ክፍተቶች ለመመለስ ነው ወይንስ ደግሞ ሪሊ ሁለት ባህሪ መባሉ በራሱ ጥቅም ያለው ነገር ኖሮት ነው? ከክርስቶስ ከምንድነው ከኢንካርኔሽን ጋራ ለማለት ፈልጌ ነው። ተባረክልኝ። ሁለቱን ከመለስክልኝ አይ ቲንክ እኔ ሌሎች ይገባሉ ማለት ነው ጥያቄ። ኦኬ ወንድሞችም ሀሳብ ቢሰጡበት ጥሩ ነው። ግን እኔ ብቻ እንዳልቆጣጠረው አስቼ ድምፅህ አሰማን ወይ ተኝቶ እንዳይሆን አስቼ ምንድን ነው የሞራል ሪስፖንሲቢሊቲ ካለብን እንድነት ይሰራል። ለሞራል ሪስፖንሲቢሊቲ ካወራን የሞራል ሪስፖንሲቢሊቲ ማለት በቃ እንትና ልክ አይደሉም፣ ካቶሊኮች ልክ አይደሉም፣ ኦርቶዶክሶች ልክ አይደሉም በሚል ሴንስ የቸርች አቋም ነው የምናወራው ማለት ነው። በእንዛ ሴንስ አለ። እንደ አዘር ደግሞ ነገሩን ለመረዳት ብናስብ ማለት ነው። ነገሩን ለመረዳት ብናስብ የኤፌሶን ጉባኤን አንድ ሰው አምናለሁ ብሎ ቢልህ አሁን ችግር የሚሆነው እዚህ ጋር ነው። ቢልህ ተሳስተሃል ማለት አትችልም፣ ሁላችንም ስለምናምንበት ማለት ነው። ኦኬ ጥያቄው የሚመጣው የቻልሰደንን ጉባኤ እኛ ደግሞ ከኤፌሶን ጋር አይጋጭም ስንለው አላምንም ይላል። እንደዛ ከሆነማ ነው ሁልጊዜ የኔ መልስ የኬልቄዶን ጉባኤ እኮ ከኤፌሶን ጋር የሚጋጭ ስላልሆነ ኤፌሶን ያገደፈውን ወይም ምንድነው የኬልቄዶን ጉባኤ ያወገዘውን አውጣኬንስ ትደግፋለህ ማለት ነው ብለህ ነው ቀጥሎ የምትጠይቀው። የኤፌሶን ጉባኤ ዓላማው የኬልቄዶን ጉባኤ ዓላማው ኤፌሶን ማፍረስ ስላልሆነ ማለት ነው ስትለው አውጣኬንም አልደግፍም ይላል። አሁን ነው አጣብቂኝ ውስጥ የምትገባው ማለት ነው። አውጣኬንም አይደግፈውም የኤፌሶንን የሚቀበል ከሆነ
አንተን አለመቀበሉ እኛን አለመቀበሉ የቻልሰደንን ጉባኤ አለመቀበሉ በራሱ እዛ ጋር ኤፌሶንን ጉባኤ በትክክል ያብራራዋሉ ብለህ ወደ ማጣራት ደግሞ ትሄዳለህ ማለት ነው። ዋሽቶኝም ሊሆን ይችላል ወደሚል ማለት ነው። እንዲህ ነው በቃ አፕሮች ያለው። ስትሄድ ብዙ ጊዜ ቀደም እንደተናገርኩት አውጣቂ ሆኖ ልታገኘው ትችላለህ። የእውነትም ማለት ነው። የእውነትም ደግሞ የኤፌሶን ጉባኤ ገብቶት በዛ ትራዲሽን ውስጥ ያለ ሰው ሊሆን ይችላል። አየህ፣ ይሄ ነው ከባዱ ነገር። ስለዚህ ምንድን ነው የሚያስፈልገው? ፖለቲካል የሆነው አንዱ ጉባኤ አንዱን የውሾች ጉባኤ፣ አንዱ የሌቦች ጉባኤ፣ የዘራፊዎች ጉባኤ ምናምን ያለበትን ኮንሰፕትን ታወጣና ስነ መለኮቱ ላይ ብቻ ድዌል ካደረግ የሲሪልን ፎርሙላ እኛ አንቃወምም። አንድ ሰው ሲሪል ያነኝ ብሎ በትክክል ካስረዳ እና አውጣኪን ከተቃወመልህ የኤፌሶንን የቻልሰደንን ጉባኤ ወይም የኛ ምናምንባቸውን አለመቀበሉ በራሱ ጊዜ ትሰጠዋለህ ወይ ምናምን አይገግም ብሎ ግን ከጠየቅከው ብዙ ጊዜ ያጋጠመኝ ዞሮ ዞሮ አውጣኪያዊ ቲንኪንግ ታገኛለህ። ታሪካዊ ፋክቱም ጋር ከሄድክ ታሪካዊ ስነ መለኮታዊ ሳይሆን ታሪካዊ ፋክቱም ጋር ከሄድክ አለ ከአውጣኪ ጋር ዲዮስቆሮስ ምናምን እንደዚህ ያለ ታሪክ አለ። ያ ነገር የፈጠረው ችግር ሊሆን ይችላል። ምንድነው ያ ነገር የፈጠረው ምንድነው መወዳጀት ይኖራል ብለህ ማመን ትችላለህ። ግን የሚገርመው ከዲዮስቆሮስ ጋር ያልነበሩ የቄርሎስን ፎርሙላ ብቻ የሚከተሉ ሰዎች የቻልሰደን ወይ ዌስቱን ተረድተው አብረው ሄደው በኋላ ግን ጥያቄ ያነሷል። ለምን በቻልሰደን ዴፊኒሽን ውስጥ ኢንቱ ኔቸር የሚለው ነገር አሁንም ጥያቄ ያስነሳል ስለተባለ ማለት ነው። እሱን ለመመለስ ወደ ኮንስታንቲኖፕል መሄድ ነበረ፣ ታሪክ መሄድ ነበረበት። እኛ ሳንሆን ታሪክ ሄዷል። ስለዚህ እዛ ታሪክ ላይ ሄደህ ኢንቱ ኔቸር የሚለው ከምንከሰስበት ንስጥሮስ አያንን ከምንለው ኮንሰፕት ይልቅ የተለየ እንደሆነ ይልቅ አውጣኬን ለመከላከል እንደተደረገ የማቅረብ ደግሞ ዝግጅት ሊኖረን ይገባል ማለት ነው። ችግሩ የሚመጣው የቱ ጋር ነው ካልከኝ ቻልሰደንን ይዘህ ንስጥሮሳዊ ከመሰልክ ማለት ኤፌሶንን ይዘህ አውጣኪያዊ ከሆንክ ክርስቶሎጂ አልገባህም ነው። ቻልሰደንንም ይዞ እኮ ንስጥሮሳዊ ሊኖር ስለሚችል ማለት ነው የተፈራው ማለት ነው። ኢንቱ ኔቸር ንስጥሮስ ባለው መልኩ መበራራት የለበትም። አውጣኪን በተቃወምንበት መንገድ ወይም አውጣኪን ባገለለበት መንገድ ነው መብራራት ያለበት እንጂ ንስጥሮስን ባቀፈበት መንገድ ንስጥሮስ ኢንቱ ኔቸር ባለበት መንገድ ከሄድክ ችግር ይመጣል። አውት ኦፍ ቱ ኔቸር ወይም ፍሮም ቱ ኔቸር የተባለው ቄርሎስ ባለበት መንገድ መሄድና አውጣኪ በሄደበት መንገድ መሄድ አንድ ሁለቱም ዘሴም ተርም ነው የሚጠቀሙት። እንዳውም የቄርሎስ ደጋፊ ነኝ ነው የሚል አውጣኪ። ስለዚህ ነገሩን በቴዎሎጂካሊ ማየት እንችላለን፣ ሂስቶሪካሊ ማየት እንችላለን ማለት ነው። ሂስቶሪካሊ ከሄድክ ፖለቲካል ነገር ስላለው ልዩነት አለ። ቴዎሎጂካሊ ከሄድክ ግን በትክክል የኤፌሶንን ጉባኤ የሚረዳ ሰው ነገረ ክርስቶሱ የተሳሳተ ነው ልንለው አንችልም። ቴዎሎጂካሊ ከሄድክ ማለት ነው። ሂስቶሪካሊ ከሄድክ ግን የተወገዘ ቸርች ነው፣ የሞራል ሪስፖንሲቢሊቲ አለበት። ወደ እነዛ ቸርቾች ሰዎች አይሂዱ የምትለው በሞራል ጉዳይ ነው። ገብቷል። ሞራሊ ልክ አይደለም እንዲህ ብለው አባቶች አውግዘውታል ብለህ ልትል ትችላለህ ማለት ነው። በስነ መለኮት ደረጃ ግን ከሄድክ ይህንን ኤክሌሺያል ዩኒቲ ለማምጣት እኮ ሰዎች እየተቀመጡ አሁን እኮ ኢስተርን ኦርቶዶክስ እና በዚህ በክርስቶሎጂካል ኢሹ ማለት ነው ኦሪየንታሎች ሲነጋገሩ ካቶሊኮች ወይም ዌስቱ ሳይድ ዝም ብሎ ቁጭ ብሎ እያየኩ አይደለም። የኢስተርኖች ወደ ኦሪየንታል ጋር የሚደረገው ዲስከሽን የካቶሊኩ የዌስቱ የፕሮቴስታንቱ ሳይድ እኛ ምንድነው በዚህ ነገር ላይ ያለን አቋም እንትኖች ቢሄዱ ማለት ነው ኢስተርኖች ከነሱ ጋር የሚያደርጉት ሪኮንሲሌሽን ወደ ኤክሌሺያል ዩኒቲ ይመጣሉ ብሎ አለ። አንድ መጽሐፍ አለ ለምሳሌ ዘ ዳያፎሳይትስ ቴዎሎጂ ኦፍ ሴንት ሲሪል ነው ምናምን የሚል መጽሐፍ አለ። ብሉ ከቨር ነች ካገኛታ። እሷ መጽሐፍ ጸሐፊው ራሱ የሲሪልን ፎርሙላ ካቶሊኮች ዝም ብለው ላይት ሊያዩት እንዳልሆነ አሁን ይሄ ያለው እንቅስቃሴ ከኢስተርን ጋር ምናምን የሚደረገው ግንኙነት ምክንያቱም ከዚህኛው ደግሞ መነጠል ነው። አሁን ኢስተርኖች ወደ ኦሪየንታል ቢመጡ ብልሃስ ወይም ኦሪየንታሎች ወደ ኢስት ቢመጡ
ይሄ ዩኒቲ ሌላኛውን ሳይድ ኦፍ ዘ ቸርች ደግሞ እየተነጠልክ ነው፣ ዝም ብለህ በዘመድ ስላልሆነ ግንኙነቱ ማለት። ስለዚህ ኤክሌዥያል ዩኒቲ ይሄ ነገር ታሪካዊ ልዩነት ነው ያለን፣ የቋንቋ ልዩነት የለንም ምናምን ወደሚል መጥቷል። ልክ እንደ ነገረ ስላሴ ሴትል ያደርጋል ማለት ነው። ሴትል በሚያደርግበት ጊዜ ይህንን ኤክሌዥያል ዩኒቲ አዶር ነው ማድረግ ያለብን፣ መቀበል ነው ያለብን። የእግዚአብሔር ሀሳብ ስለሆነ ክርስቶስ አካሉ ወደ እውነተኛ ትምህርት ወደ አንድነት ሁሉም ሰው ቢመጣ ደስ ስለሚለን ማለት ነው። ከዚህ አንጻር ሞራል ግን ሪስፖንሲቢሊቲ ከጠየቅን አሁን ሰዎችን ሄዳችሁ የክርስቶስ በራስ ፈቃድ ማለት ወይ ፈቃድ የኦርቶዶክስ ክርስቶሎጂ አስተምሩ ተማሩ እያልን የሞራል ግዴታ ስላለብኝ ማለት ነው። ይሄን ነው ልመልስ የምችለው ወዳጅ። God bless you my brother ብሩክ ነህ። Thank you. ያ ተባረኩ። በተለይ የነሱ ቢኖረው የነሱን እነሱ እንትን ቢሉና በእኛ ዙሪያ ላይ ግልጽ ያልሆነ ነገር ካለ ደግሞ የበለጠ እንደዛ ቢሆን በጣም ቆንጆ ነው። ኦርቶዶክሳውያን ካላችሁ ጥያቄ ነው ግቡ። በዚህ ነገር ላይ ጥያቄ አለን ብትሉ ልጆች ካላችሁ በተለይ ደግሞ ኢንኮንቴምፕሌሽን ነው የምትሉት ነገር በሀሳብ እኮ ነው የሚለውና እንዴት እኔ እንግዲህ እንዴት እንደሆነ እነሱ ወጥተው ደግሞ ቢነግሩን በጣም ደስ ይለኛል። ትክክሌ እሺ፣ ያን ጥያቄ ልጠይቅ። እሺ፣ ሰላም ብያለሁ ሁላችሁንም። ቴንኪዩ ወንድማችን። ብዙ ወንድሞች ብዙ የሚጠቅም ነገር እያሉን ስላለው በጣም ቴንኪዩ፣ ተባረኩ። ጌታ ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ ከሚለው ከዛ ይነሳና ያው ቅድም ከሚጠየቅበት የሆነ ጎራ ከመያዝ ከዛ ሴንስ አንጻር ሳይሆን አንድ ነገር ትንሽ እንዲነካልኝ ፈልጌ ነው። በዚህ በምድር በስጋው ወራት እየተመላለሰ ስራን እየሰራ ባለበት ጊዜ እያገለገለ ባለበት ጊዜ አምላካዊ ማንነቱን የገለጠበት ወይም የተጠቀመበት ነገር የለም፣ ሰዋዊ ማንነቱን ብቻ ነው የሚል ነገር አለና እዚች ጋር ትንሽ ማለት ትክክል ነው ትክክል አይደለም የሚባል እንትን ስላለ እስኪ ትንሽ ብትነካልን። እችን ልመልስና ስራ ስላለኝ ይቅርታ ወንድሞች። በቤተ ክርስቲያን ታሪክ ውስጥ ጌታችን ኢየሱስ ክርስቶስን ያው የቤተ ክርስቲያን ትምህርት ከሆነ የምናወራው ማለት በቃ ቀጥተኛ የሆነው የነገረ ክርስቶስ ትምህርት ዛሬ እኛ ዲፋይድ የምናደርገው ስላልሆነ ማለት ነው። የባህሪ መጠቀም የሚለው ነገር ራሱ እንትኑ ተርሙ እንግዳ አለ ስለማላውቀው አይደለም። መጠቀም የሚለው ማለት ነው። ምንድነው መጠቀም? ባህሪን የሚለው ቃሉ ራሱ ማለት ነው። ያው ስነ መለኮት እንትን ላይ ይጠቀሙታል። ኬኖሲስ የሚለውን ሀሳብ ይዘው ራሱን ባዶ አደረገ በሚለው ትርጉም በመስጠት መጠቀም ኔቸርን፣ ለምሳሌ ወንድ ሴት መሆን ባህሪያት መገለጫዎቻችንን እንጠቀማቸዋለን፣ አለመጠቀም ይቻላሉ የሚሉ ሾች እንዳሉ ነው። ብዙ ጊዜ ይሄ ትምህርት በቸርች ታሪክ ውስጥ የነበረ ምናምን እንደዚህ ሆኖ ሳይሆን አለ እንዲሚሉ ከቀጥተኛው የነገረ ክርስቶስ ትምህርት የተለየ ነው ወይንም የራቀ ዲቫይን ኔቸር ሲዝ አድርጓል። ስላሴ ክርስቶስ በምድር ላይ በነበረበት ጊዜ ሂውመን ኔቸሩን ስለሆነ የተጠቀመው ስላሴው የስላሴ አካላት እግዚአብሔር ራሱ ተለውጧል እንደማለት ነው። ባይዘው ኮንሰፕቱ ልክ ክራይስት ዲቫይን ኔቸሩን አልተጠቀመም ስንል እያለ ያለ ነው ትራይኑ ጋድ ሰማው ሲዝ ቱ ኤግዚስት ማለት ነው። ቢኮዝ ኦፍ ከዛ አንድ ፐርሰንት ስላልተጠቀመ ማለት ነው። እንዲህ አይነት ነገሮች አርቲፊሻል ናቸው፣ መጽሐፍ ቅዱሳዊም አይደለም። በምን መልኩ ነው የሆነው? ዲቫይን ኔቸሩ እንዴት ነው ከሂውማን ኔቸር ጋር ዩናይትድ የሆነው? እንዴት ነው የምናየው የሚለው ነው
በጣም ቀድሞ የጀምሮ የነበረ ዲስከሽን ማለት ነው። ይሄ በድፍረት በቃ እሱ መለኮታዊ ባህሪን አልተጠቀመ የሚለው ሰው ስለ ባህሪ ያለውን ግንዛቤ ያሳያል ማለት ነው። ስለዚህ ፍጹም መጽሐፍ ቅዱስ እንደዛ ያስተምር። እንዳውም ምንድነው የሚያደርገው? ሳብጀክት ነው የሚያደርገው። ምን ያደርገዋል? ዮሐንስ 1ን ስታነብ ሴንቴንሱ የቃል ሳብጀክትነት ያወራል። ለምሳሌ በመጀመሪያ ቃል ነበረ አለ፣ ሳብጀክቱ ነው ማለት ነው። ከዛ እግዚአብሔር ነበረ አለ፣ ከእግዚአብሔር ጋር ነበረ አለ፣ ሁሉን ሰራ አለ ዮሐንስ። ማንኛውንም ሰብጀክቱ በሴንቴንሱ ቃል። ከዛ ቃል ስጋ ሆነ አለ፣ አክቲቭ ነበረ ማለት ነው። in his becoming divine even human nature ሲሆን ማለት ነው እንጂ ሌላ ነገር ልክ እሱ አክት እንደማያደርግ እሱ አፖዝ ሳብጀክቱ እንደሌለ ሎጎስ እንደሌለ እየታሰበ አልተጻፈም። ስለዚህ ቃል ስጋ ሆነ ሲል አምላክ ከኛ ጋር ሆነ የሚል ትርጉም ያዘን ማለት ነው። እግዚአብሔር ከኛ ጋር አለን ማለት ነው። ስለዚህ ዮሐንስ ያስተዋወቃል ከፍጥረት ጀምሮ በመጀመሪያ እግዚአብሔር ነበረ፣ ከእግዚአብሔር ጋር ነበረ፣ ሁሉ በእርሱ ሆነ፣ ያለ አንዳች ወደ እርሱ የሆነ ነገር የለም። ፈጣሪነቱን ነገር ምናምን ራሱን እሱን ቃሉን ስጋ ሆናል። ስለዚህ እሱን ሳናስብ ኔቸር አዲሽናል ኔቸርን አናስብ። ኦልሬዲ ሰብጀክቱን ሳናስብ ማለት ሴንቴንሱ እንደዛ ነው የተቀመጠው። ልክ ሌላ ነገር እያደረገው እንደመጣ መታሰብ ስለሌለበት ማለት ነው። ስለዚህ ሎጎስነቱን ለቆ አይደለም ስጋ የሆነ ሳይለዋወጥ ሎጎስነቱ እንዳለው ነው ማለት ነው። ግን ያንን ለማብራራት የተሄደበት ርቀት ብዙ አይነት ኤረሮች ፈጥሯል። የንስጥሮስ ኤረር፣ የአውጣቂ ኤረር፣ የአፖሎናሪስ የሚባለው አይነት ኤረር፣ እነዚህ ሁሉ መጥተዋል ሄረሲዎች ማለት ነው። ስለዚህ እኔ ኢየሱስ ክርስቶስ በምድር ላይ መለኮታዊ ባህሪውን አልተጠቀመም አልነበረም የሚለው ሀሳብ ሄሬቲካል ነው ብዬ ነው ማለት ነው እና መጽሐፍ ቅዱሳዊ ማለት ነው ድጋፍ የለው። ኃጢአትን ይቅር እያለ ቤዚክሊ ጌታ ኢየሱስ ክርስቶስ ያደርጋቸው የነበሩ ነገሮች አምላክ የሚያደርጋቸው ሰዎችን ኃጢአት ይቅር ማለት ምናምን አምላክ ወክ ነው ያደረገው በምድር ላይ ማለት ነው። ግን ሂውማን ኔቸርም አለው የምንለው እና ያንን እንግዲህ በተብራራው መንገድ እንሄዳለን እንጂ ዲቫይን ኔቸር ሲስ ቱ ኤግዚስት አለን ማለት ከባድ። በተለይ ይሄ ኢሹ ሆኖ አያውቅም። የኢየሱስ ክርስቶስ አሁን አለ መጥቷል። ትምህርቶቹ አሉ። የኬኖሲስ ቴዎሎጂም አለ። ግን ኬኖሲስን በቀጥተኛ መንገድ የማይረዱ ሰዎች ማለት ነው እንጂ ኬኖሲስ ማለት ሰው በመሆኑ የሆነውን ነገር ነው የምንገልጽበት። እኛ ሰው በመሆኑ ራሱን ባዶ አደረገ ነው እንጂ ብለን በአምላክ መልክ የማይኖር ስለሆነ አይደለም። በአምላክ መልክ የሚኖር ማለት ነው። ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር ሂዝ ጋድ በቲቪ ካማ ነው። ስለዚህ የአዲሽን ኦፍ ኔቸር ነው እንጂ የሰብአዊነትን መጨመር ነው ባዶነት እንጂ የምንለው አምላክነትን መልቀቅ አይደለም። ስለዚህ እንደዚህ አይነት አገላለጦች ወሳኝ ናቸው ማለት ነው። እንግዲህ ብዙ ብያለው ወንድሞች፣ ቀጥሉ። እኔ ምናልባት ቀንም ስለሆነ ሊሆን ይችላል። ተባረኩ። አስቼ ቅድም ያነሳኸው ላይ በእርግጥ ጥሩ ነበረ እነሱ ወጥተው ሀሳብ ቢሰጡበት፣ ግን አይ ቲንክ ተሳስቼም ሊሆን ስለሚችል የእነሱን ትምህርት በእርግጥ እነሱ ወጥተው ቢያብራሩት ጥሩ ነበር። ግን በውይይት ያገኘኋትን ነው ሼር ያደረኳችሁ እነሱ ጋር ስንወያይ የሚሉትን ለማለት ነው። ቴንኪዩ። ተባረክ። ግሩም ጊዜ ነበረ። ያ ኢየሱስ ክርስቶስ በምድር ላይ ሲመላለስ የመለኮት ባህሪውን አልተጠቀመም ወይም አልገለጠም ነበር ብሎ ማለት የመለኮት ባህሪ የሚተው አይደለም። የመለኮት ባህሪ ትቶ አልመጣም እና ያ ሲመላለስ በእግዚአብሔር ልጅ ታምናለህ ሲለው በእግዚአብሔር ልጅ አምን ዘንድ የት ነው እሱ አለው። አይተኸዋል፣ ይኸው ከአንተ ጋር የሚያወራው ነው አለው ማለት ነው። ስለዚህ ለዛ ገንዘቡ ላደረገው ሰውነቱ እኔነቱ ከዘላለም የነበረው ያ ወልድ
እሱ የዛን ጊዜ የለም ብሎ ማለት ይሄ በጣም የሚያስኬድ አይደለም። ምክንያቱም እንዴ በፊት ጥርስን ለጥርስ እንደዚህ አታደርግ ተብሏል። እኔ ግን እላለሁ እያለ ሲያደርግ የነበረው ታዲያ ማን ነው? ያን አዲስ ትእዛዝ ሲሰጥ የነበረው ማን ነው? እነዛን እንግዲህ ከመለኮት ባህሪው ካልሆነ በስተቀር ማለት ነው። እንደዚሁም ደግሞ አውሶፍ እንዳለው ኃጢአትን ይቅር ይል ነበር። እሱስ ታዲያ እንዴት ነው? እና እኔ በበኩሌ ብዙም እንዳልከው በእንትንም ደረጃ ምናልባት አይድ በቃ ከአብ እኩል አይደለም የሚል ተቃውሞ መጥቷል እንጂ እንደ አርዮስ አይነት አሁን እንደዚህ አይነት ጥያቄ ብዙም ባለፉት ጊዜያቶች የቀረበም አይመስለኝም። ትክክል እንዳለው ያ እንደዛ ነው የሚሆነው። እስቲ እንግዲህ የጨረስን ነው። ምንቴ ሰላም ነው ወዳጅ? አለ እግዚአብሔር ይመስገን። እንዴት ነው? ክብሩ ይስፋ። አለን